ንቃችሁ ከገቡ አይወጡም። አደገኛው ሰይጣን እኮ በጾም ጸሎት ይወጣላቸዋል። እነዚህ በጾም ጸሎት አይወጡም። ውጣልን ብትሉ አይወጡም። በክስ አይወጡም። ጡንቻቸው በጣም ፈርጣማ ነው። አንዴ በእውነት ነው የምላችሁ፣ ያለ ማካበድ ነው የምነግራችሁ። የያዘው ዶሴ ትልቀቱ ማለት ነው እንደዚህ የሚያክል ፋይል ይዟል ልጁ። ሰበር ከ4 5 ጊዜ ሰበር ችሎት ቀርበዋል። ይዘጋበታል። ምን ይልበታል። ከፓስተር ተዘራ ጋር ቤት አከራየው። ከዛ ቤት አከራየውና አጠገብ ላይ ያሉትን ሰፈሮች ቤቶችን ገዝቶ ትልቅዬ አዳራሽ ሰራ። አሁን አዳራሽ ሰርተሃል፣ ቤቱን ለቤተሰብ ፈልጎታልና ውጣልን ብሎ ሲለው አልወጣም። የሰው ቤት በእጃዙር ካርታ ሁሉ ሰርቶበታል። የሐሰት ካርታ ማለት ልጁ በጣም ብልጥ ስለሆነ እየሄደ ሲከራከሩ እናቴ ፋይሉ እንዲህ ከስቶ ማለት ነው የመጣው ልጅ፣ እኔ ጋር የመጣው ልጅ፣ ለስሞት የመጣው ልጅ ከስቶ እሄዳለሁ፣ ጋዜጠኞችን ጠይቃለሁ፣ በእጃዙር በገንዘብ እየተሰጣቸው እና አንተ ታማኝ ስለሆንክ አንተ ጋር መጨረሻ ላይ የመጣሁት አለ። ግን በምን ምክንያት እንደሆነ አላውቅም። እሱም ቀረ። እኔም እንደዚህ ጎትጉቼ መረጃህን አምጣ ምናምን አላልኩትም። ሰሞኑን እንኳን በአስቸኳይ ለቆ እንዲወጣ ፍርድ ቤት አዞለት ልጁ ተጽፎለት አሁንም ሌላ ሰበር ችሎት ተከፍቶበታል መሰለኝ። እና ድሃ በጣም የሚጠላ ግን ከድሃ አስራት አምጣ መባ አምጣ እያለ የሚበዘብዝ ግለሰብ ተዘራ አላላችሁ? እና የክብር ሕይወት ያልከው ልጅ ቢቀርብ ነው የሚሻል። አባ ቢቀርብ ነው የሚሻል። ገብቶ ሰውዬው አይወጣም። አስፈሪ ሰው ነው። በጣም አስፈሪ ሰው ነው። አያችሁት ቪዲዮ? እስቲ ያያችሁት ሰዎች 77 ቁጥር ጻፉ እስቲ። የለቀኩትን ቪዲዮ ያያችሁ ሰዎች እግዚኦ መሐረነ ክርስቶስ። ማቲ አለ ወይስ አርሰናልን እያየ ነው? ተለበለበ። አይ እባክህ 2-1 ማለት ሁለት ማን ያገባው? ፕሮፊተስ 2 ነው። አርሰናል 2። አረ ነቢያቶች ጸልዩ። የአርሰናል የሚባል ቲም በጣም እያፈላ ነው ወገኖች። ጴንጤ እባክህ የአርሰናል ደጋፊ ነው አብዛኛው እዚህ ውስጥ አርሰናል እና ሁሌ ሁለተኛ የሚወጣው ጴንጤ እያልክ ነው እንዴ? ሮሚ አርሰናል ደጋፊ ናት። ሮሚ ወይኔ ብሎክ ብናረጋት ጥሩ ነበር። ሞዴሬተር ነሰጠዋት ለካ። እንትን አንዴ ቻርጅ እንትን ይዤ ልምጣ። ወይኔ ኢንተር አውራ እስቲ ወገን አውራ። ባለፈው እንትና ጋር ደውለክ የተከሰተውን ነገር ጆ ደውሎ የተከሰተውን ታሪክ ንገራቸው እስክመጣ። እስራኤል ዳንሳማ ሰላም ብያለሁ። ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው ደስ ብሎኛል በጣም። ያው አርሰናል እያላችሁ በምትጽፉ ሰዎች ማለት ነው 2-1 እየመራን ነው። እስራኤል ዳንሳ ቴክስት ገባልኝ። የሱ ቁጥር ሳይሆን ቴክስት ግን ገባልኝ። ምን ይላል? በዚህ ወር እግዚአብሔር ነገርህን ይሰራዋል ምናምን ይላል። የመዝሙረ ዳዊት ጥቅስ አለው። ሐዋርያው እስራኤል ዳንሳ ድንቁ ኢየሱስ ድንቅ ያደርጋል ይላል። እኔ ደግሞ ያው በቃ እሱን እንደማልቀበለው ስለሚያውቁ ፍሬንዶች ናቸው ምናምን ብዬ ስሞክር አልሰራልኝም። ስልኩ ትቼዋለሁ። በበንጋታው ስራ ቦታዬ ስቱዲዮ አቤላና ጆዬን ታውቁታላችሁ፣ ኦጂድ የሚሰራው ሁለቱ መጡ ማለት ነው። መጡና
ኧረ እንደዚህ ቴክስት ገብቶልኛል፣ ግን እሱ አይመስለኝም ፍሬንዶች ሳይሆኑ አይቀሩም እናንተ ናችሁ እንዴ ሁላ አልኳቸው። ኧረ እስቲ እንሞክር ምናምን ተብሎ ደወል ስንደውል አንድ ሴት ነው ያነሳችው። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን እባክዎ ምን ልታዘዝ ይላል። አይ እንደዚህ ቴክስት ገብቶልን ነበረ። አዎ ሐዋርያው ሐዋሳ ላይ ገስታውስ ውስጥ ቴክስት የላከላቸውን ሰዎች በጌታ ፊት ይዞ ቀርቦ እየጸለየ ነው የሚል መልእክት ነገረች። አይ ደስ ይላል በጣም እና ደውሎ አይጸልይልንም ወይ አለ። ጆዬ ነው የሚያወራው እና አይጸልይልንም ገብቶ ታዲያ ምናምን አላት ማለት ነው። ከዛ አዎ ሐዋሳ የሚገኘው የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ህንፃ ግንባታ ላይ ስለሆነ ያለው ለህንፃ ግንባታው ከ2000 ብር ጀምሮ አስገብታችሁ ባንክ ስሊፑን በቴሌግራም በዚህ ቁጥር ከላካችሁልኝ ሐዋርያው ደውሎ ይጸልይላችኋል። እሺ ስልኩን ስጪኝ። ስልኩን አልሰጥም፣ አካውንቱን ልላክ፣ ገንዘቡን አስገቡ፣ ከገባ በኋላ ስሊፑን ላኩ፣ ከዛ ነው የሚጸልየው ምናምን ተባለ። ስቲል እየተጠራጠረን ነው የሱ መሆኑን እና ለመሆኑ፣ ግን አካውንት ላኪ ያልናትና ላከችልን። ስልኬ ላይ አለ ባይዘው ጥቅሱም አለ፣ ጥቅሱም አካውንቱም አለ። መላክ ይቻላል እንደዚህ ላይ ፎቶ ቮይሱን በውስጥ ላክልህ ወይስ ምንድነው? ቮይሱን አውራለሁ። ቮይሱን ለማንኛውም የጆ ድምጹን ቀርቷታል። ልክ ነህ። አካውንቱ ተላከልን። ከዛ ቼክ ስናደርገው አላክንም። ባይዘው 2000 አላስገባንም፣ ምሳ በላንባት። ግን ቼክ ስናደርገው አካውንቱን የራሱ አካውንት ነው፣ ሐዋርያው እስራኤል ዳንስ ይላል እና ራንደም ይልካሉ ማለት ነው ቴክስት። የሆነ ግሩፕ ላይ ቴሌግራም ግሩፕ ላይ ፌስቡክ ግሩፕ ላይ ምናምን የክርስቲያን ግሩፕ ላይ አፈላልገው ስልክ ራንደም ይልካሉ። ካገኙት ላይ ያገኛሉ ማለት ነው። በዚህ ልክ ነው መቼም ነገሮችን የሚያደርጉት። በቀደም ይሄን ነገር እኔ ሩም ላይ እየተናገርኩ ነበር። አቤል አንድ ልጅ ገብቶ ተመሳሳይ እንደኔ ተላከለትና ምስኪኖች አሉ ይልካሉ። ብዙ ሰው ነው የሚልኩት። ምስኪኖች አሉ። ምንም ጥያቄ የለም። በዚህ ሰዓት ላይ አሁን አንዳንዴ እንትን ይመስላችኋል፣ እናንተ ኖርማል ይመስላችኋል። አሁን ይመጣሉ፣ ቅርብ ጊዜ ታዮቻላችሁ። ልጄ ያለ ፍቃድ ድምፅ መቅዳት ያስቀጣል ይላል። ያስቀጣ እስቲ ላክልኝ ድምፁ። ያለ ፍቃድ ያስቀጣ። ያለ ፍቃድ መዝረፍ፣ ሸዋሸዋስ መስራት፣ መረጃ መያዝ የት ሀገር ነው የሚያስቀጣው? ያስፈራራል። ፓስተር እንቶኒ በሚል አካውንት መጥተው ያለ ፍቃድ ያሳሰበው ያለ ፍቃድ ድምፅ ህግ ነው። እንኳን ህግ ሆነ ብርሃኑ፣ እንኳን ህግ ሆነ። ጠይቀን ምናልባት ዘመዱ ትሆናለች። የእስራኤል ዳንሳ ጸሐፊ የእሷ ድምፅ ነው ያለው ብሎ እኮ ነው የጻፈው። ና አምጣው ያስቀጣ አልኩ። ያስቀጣ ሌብነታቸውን ለህግ አካል ታዲያ እንዴት ነው የምታሳየው? ላከው እስቲ ቴሌግራም ላይ ይለላክል። እንደው ደርሶ አሁን መተህ እኔ ጋር ደውለህ ብትዝት ላልቀዳ ነው እንዴ? ከዛ እየዛትክ መዛት ሳያስቀጣ ሸዋሸዋ መስራት ሳያስቀጣ ከዛ በኋላ በጸሎት ስም ሰውን መዝረፍ ሳያስቀጣ እኔ ድምፅ መቅጣት ብቻ ያስቀጣል አይደል? ህግ ወጥቷል። መታ ሴክሬታሪው መታ መክሰስ አለባት እንዲቀጣ እንጂ የቀጣውን ድምፅ ማሰማት አይደለም። ከሳሽ ያስፈልገዋል እኮ ለመቅጣት። አንድ ቅጣት ለመቀጣት ከሳሽ ያስፈልገዋል። ከሳሽ ያስፈልገዋል እንጂ አሁን እዚህ ቲክቶክ ላይ የህግ አካል በዚህኛው አካውንት ላክልኝ፣ በሁለቱም ላይ ላክልኝ፣ በሁለቱም ስልክ ገባልህ አይደል?
በዚህኛው ላክስ በሁለተኛው የቀለሜን ነገርስ እንዴት አያችሁት? እንዴት አያችሁት? የቀለሜን ነገር እኔ ላሰማችሁ። ህግ ምናምን ያልከው ሰውዬ ሪከርድ አድርገው። እሱ ሁለተኛው ነው አቤላ፣ የመጀመሪያው እሱ ራሱ ነው የሚደውለው። በቃ መልዕክቱን አምነህ ተቀበል። ተቀብያለሁ። ባገኘው ግን ጥሩ ነበር። በቃ እንደዛ ከሆነ የስልክ አገልግሎት ነው እየሰጠ ያለው። ሐዋርያው እንደሚታወቀው ሐዋሳ ላይ ግንባታ ላይ ነው ያለው እና የሚሆን ድጋፍ ለሚያደርጉ ሰዎች ነው በዚህ ሰዓት እየደወለ እየጸዳ ያለው። አቅም የፈቀደውን ከ1,000 ብር ጀምሮ ድጋፍ ብታደርግ ደረሰኙን ደግሞ ብትልክልኝ ለእኔ መዝግቤ አስተላልፍልሃለሁ። ሐዋርያው ደውሎ ያገኛል። በስልክ ያገለግላል። ራሱ ነው የሚደውልልህ። እሺ፣ ስንት ብር ድረስ ነው ማስገባት? 1,000 ብር ጀምሮ ያው ድጋፍ ማድረግ። ኦኬ። ከዛ ብሩን ካስገባው ግን ይደውልልኛል ደግሞ? አዎ፣ ደረሰኙ ግን ትልካለህ ለእኔ ትልክልኝና ወደ እሱ አስተላልፋለሁ። ደውሎ ይጸልያል። ያው ድጋፍ ለሚያደርጉ ሰዎች እናንተ ባላችሁ አቅም፣ እሱ ደግሞ ባለው ጸጋ እናንተን ያገለግላል። እሺ ወንድሜ፣ በዚህ ቁጥር ብቻ ነው የምትልክልኝ። እሺ፣ ደረሰኙ። ኦኬ። የባንክ ደረሰኝ? አዎ፣ የቸርች እንትን እሰጥሃለሁ። አካውንት ከሌለ እሰጥሃለሁ እኔ። እልክልሃለሁ በዚህ ቁጥር ልላክልህ። ንግድ ባንክ ነው። የእሱን ላኪልኝ፣ የሐዋርያው እኮ። እሺ፣ እልክልሃለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። እልክልሃለሁ። እሱ ማስገባት አይቻልም እኮ? የእሱ ነው እኮ፣ ያው በዛው ነው፣ በሱ ነው እያገለገለ ያለው አሁን ለቤተክርስቲያን ስለሆነ ዋናው። አዎ፣ ዋናው ዓላማ እሱ ስለሆነ እሺ፣ እልክልሃለሁ። አስገባ ደረሰኙን። ስልክም ባላነሳልህ ጠዋት አየዋለሁ እኔ ስገባ ቴሌግራም ላይ በትልክልኝ ጠዋት አይቼ እደውልልሃለሁ መዝግቤ። እሺ፣ ባለቤት ነሽ አንቺ? አይ አብሬው ነው የማገለግለው እኔ ነው። እሺ፣ እግዚአብሔር እሺ፣ አባት ተባረክ። ማን ልበልሽ አንተን ስም? እኔ ፎርጎሳ መንዴሳ ጆዬ ፎርጎሳ መንዴሳ። አመነችው እኮ ብዙ የሚሸወዱት እነ ፎርጎሳ ስለሆኑ። ስሙ የዳንሳን ስልክ ላክሽ? ይቅርታ፣ ሐዋርያው ዳንስ ስልኩን አሁን እሱ ነው የሚደውለው። ስልክኛ እሱ መስጠት ስለማንችል አሁን ባልኩህ መሰረት አሁን ይላኩልህ አካውንትን ይላኩልን። የቤተክርስቲያን አካውንት? የቤተክርስቲያን አካውንት። ያው ለቤተክርስቲያን ስለሆነ አሁን እሱ እየጸለየ ያለው ግንባታ ላይ ነው አላልኩህም? በሱ አስገብተህ ደረሰኙን ለእኔ ትልክልኛለህ በኢሞ ወይ በቴሌግራም። እሺ፣ ምንድነው ስሙ? ምንድን ነው የሚለው? የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው የሚለው። ከዛ እስራኤል ዳንሳ ቲንኮ ይላል። እሺ፣ እንትን ነው የምታደርገው። ስክሪንሾት አድርገህ ትልክልኛለህ። ደረሰኝም እንትን ካላክ በስልክ ከሆነ የምትልከው። ባንክ ቤትም ቅርብ ነው፣ እዛም ልጭ ትችላለህ። በቃ ሐዋርያው የሚያገኘን ስልክ ቁጥር ይሄን በዚህ ነው የሚያገኘ ቁጥሩ ነው። ይሄን ብቻ ነው የምትጠቀመው? አረ ሌላ አለኝ። በቃ ሁሌ የምትጠቀምበትን ቁጥር ወረቀቱ ላይ ስምህንና ስልክ ቁጥርን ጽፈህ በእስክሪብቶ ፎቶ አንስተህ ላክልኝ። እሺ፣ ስልኬ ሲደውል የሚያገኝህ ይሄን ከሆነ ይዤዋለሁ። ይሄንን ይዤዋለሁ። አሁን የምደውልበትን ሴቭ አድርጌዋለሁ። ሌላ አለ? እሺ፣ ንገረኝ። 09 11 15 43 61 እሺ፣ በቃ እሺ። በዚህ ይሻላል። በ11 ፎርጌሳ መዝግበሻል? አዎ። እሺ።
እሺ እሺ ተባረክሽ። እና ምንድነው መጀመሪያ እንትን ይልኩላቸዋል። ጌታ በህይወትክ የተከፈተ በር ጠራት ድል ተነሳ ምናምን የሚል አንድ ጥቅስ ይልኩላል። የተከፈተ በር ሰጥቻለሁ የሚቋቋምክ የለም ምናምን የሚል ከዛ ምን ይላል ከታች ሐዋርያው እስራኤል ዳንሳ ይላል። እስራኤል ዳንሳ ያው ፌመስ ነው ታውቁታላችሁ። እሱ መሆኑን ቼክ ታደርጋላችሁ። ከዛ ስልክ ስደውል ከተላከላቸው ሰዎች ናቸው። በቃ እሱ ጸሎት ላይ ስለሆነ እግዚአብሔር ወደ ልቡ ያመጣቸውን ሰዎች ነው እንትን መልእክት የላከላቸው እና እየጸለየ ነው ገብቶ ለቅዱሳን ምናምን ይሉካል። እንደዛ ካሉ በኋላ ማግኘት ፈልጌ ነበር ምናምን ስትሉ እሱ ጸሎት ላይ ስለሆነ ማግኘት አትችሉም ትባላላችሁ። ቀጠሉ ምንድን ነው የሚሉት እና አንተ ግንባታ ላይ ስላለ አንተ በገንዘብክ ከሱ ጋር አብረቁም እሱ በተሰጠው ጸጋ ይጸልይልሃል። እነዚህ እንደ የጆተኒ ኳስ ሳንቲም ስታጎርሱት ብቻ እንደሚወጣ እንደዛ ናቸው። ጸሎታቸው ከገንዘብ ጋር የተያዘ ነው። ትንቢታቸው ከገንዘብ ጋር የተያዘ ነው። ምልልሳቸው ከገንዘብ ጋር የተያዘ ነው። 5-6 እረፍት ብትሄድ ወይ ገንዘብ ተከፍሎ የተያዘ ወንበር ነው ወይ ገንዘብ ያላቸው ሰዎች ነው ወንበር የሚይዙት ማለት ነው። አሁን ላይ ተበልተውባቸዋል ይሄ ጉዳይ። ይልቁንም ራሳቸውን ቲክቶክ ላይ ልክ እንደ እዩ ጩፋ ሰሞኑን እንደምታዩት ላይቭ ገብቶ ነበር ባለፈው። እንደዚህ አይነት ራሳቸውን የማሻሻጥ ስራ እየሰሩ ነው። ደግሞ ሆዳም ቲክቶከሮች አሉ እዚህ ቲክቶክ ላይ የትኛውን ቦታ ላይ መገኘት የማያሳፍራቸው ሆዳም ቲክቶከሮች። በእርግጥ አንዳንዶቹ ላይ ተለጥፈውባቸው ነው በዝናቸው ሊጠቀሙ በምናቸው ሊጠቀሙ። በሽታ ላይ ህመም ላይ ስለሆነ ያለው ማስተር አብነትን ስብ በክፉ ማንሳት አልፈልግም። ሰሞኑን ታምራት ታረቀኝ የሚባል እጅግ በልዩ መንፈስ ወይም በአጋንንት መንፈስ የሚያገለግል ግለሰብ እንትን የማን ነው የማስተር አብነትን ታዋቂነት ተጠቅሞ ራሱን ከህዝብ ጋር ለማገናኘት የራሱን ስም የጠፋውን በአገልግሎት ስም በምን ስም የጠፋውን ስሙን ለማደስ ከማስተር አብነት ጋር እንዴት እንደተለጠፈ ተመልክታችኋል። አዶንያስን ለመጠቀም ሲሯሯጥ ዩጩፋን ተመልክታችሁታል። አዶንያስን ጠርቶ በማናገር አዶንያስን በማሞገስ በማውራት ከሱ ጋር እንዳለ በማደናነቅ ምናምን ነገር ራሱን ሲል አይታችኋል። እነዚህ ልጆች ማህበረሰቡን በአንድም በሌላም የጠቀሙበት ነገር አለ። ደግሞ በቃ ለከፈላቸው ሁሉ ደግሞ ዜና የሚሰሩም ደግሞ አይነት አንባቢዎች አሉ። ለምሳሌ ብሩክ ኒውስን ተመልክታችሁታል። ብሩክ ኒውስ አንዳንድ ዜናዎቹን ስትመለከቱ ግለሰቦቹ በቀጥታ የሰጡት እንጂ ከዜና ቦታ ላይ ያነበበው ወይም ደርሶ የዘገበው አይነት ዜናዎች ያልሆኑ ዜናዎች አሉ። ሰሞኑን ገቢ ጉተማ ለድሃ ቤት ሰርቶ ሰጠ እያለ ሲዘግብ ነበር። ብሩክ ኒውስ ለድሃ ቤት ሰርቶ ሰጠ። ከየት አምጥቶ ገቢ ጉተማ ምን ገቢ ኖሮት የትኛው በስራ የተገኘ ገንዘብ አምጥቶ ነው ገቢ ጉተማ ለድሃ ለምስኪኖች ቤት ሰርቶ አይታችኋል። ባለፈው ከእኔ እገታ ጋር ተያይዞ ስሙ በጣም ስለጠፋ በጣም ብዙ ሰዎች በጨካኝነት ባረመኔነት ሲያነሱት ስለነበረ ገቢ ጉተማን አሁን ላይ ስሙን ለማደስ ልክ አንዳንድ ፖለቲከኞች ምርጫ ሲደርስ የውሃ ጉድጓድ እናስቆፍርላቸዋለን፣ ትምህርት ቤት እናስገነባላቸዋለን፣ መንገድ እንሰራላቸዋለን የሚል ቃል እንደሚገቡ አንዳንዱ ግማሹን እንደሚያደርገው አይነት የገጽታ ግንባታ ለማድረግ ገቢ ጉተማ አለ። ብሩክ ኒውስ ይህንን ዜና ሲዘግብ ትሰሙታላችሁ። ምንጩ የት ነው? ሪል ዜና ነው። እንዴት ነው ብሩክ ኒውስን ማመን የምንችለው? እነዚህ ሐሰተኛ ነቢያት የሆነ ባለፈው እንደዚሁ ማን ነው የሐሰተኛው ነብይ ባይ አሁን ቢዝነስ ማን ነኝ ብሏል፣ ቢሊየነር ነኝ ብሏል። በላይ ሽፈራው የተባለን ግለሰብ ለድሆች ቤት ገንብቶ ሰጠ ብሎ ሲዘግብልን ነበር። ተመሳሳይ ዘገባ ጠብቁኝ አንዴ ቲክቶክ ላይ ካላጠፋቸው እነዚህን ዜናዎች ካላጠፋቸው አሁን ሰርች አድርጌ ዘግባቸዋለሁ። ቲክቶክ ላይ ያለ ብሩክ ኒውስ ማለት ነው። እና
እነዚሁ ሐሰተኛ ነቢያት ያውቁታል የቱ ጋር ህዝቡን አንጀት መብላት እንዳለባቸው የቱ ጋር የህዝቡን ስስ ልብ መንካት እንዳለባቸው ስለሚያውቁ በብሩክ ኒውስም ይጠቀማሉ፣ በማስተር አብነትም ይጠቀማሉ። አንዱ ጋር ይለጠፋሉ ወይ አዶንያስን ሲያናግሩት ታያላችሁ። ምክንያቱም የእነዚህ ልጆችን ተቀባይነት በመጠቀም በምስኪኑ ህዝብ ላይ ተቀባይነት አግኝተው ቢዝነሳቸውን ማጭበርበራቸውን ለመጠቀም በቲክቶከር ሁሉ ትከሻ ላይ ተረማምዶ ሲሄዱ ታያላችሁ። ዮናታን አክሊሉ እነዚህ የሚሳደቡለትን ዘነበን ሲጨፈጭፉለት ነቢይ ዘኔን ሲጨፈጭፉለት የነበሩ እነዚህ ሊንዳ የምትባል ጆን የሚባል ልጆች እንደሚጠቀመው ማለት ነው። ልክ እንደዛው ቲክቶከሮችን ይይዙና ያስወሯቸዋል። የሆነች ነገር ያጎርሷቸውና እንዲናገሩላቸው ቪዲዮ እንዲለቁላቸው ያደርጋሉ። እና እነሱን የሚወዳቸው ሰዎች ለነዛም ሰዎች ጥሩ ግምት እንዲኖረው ይሆናል። ይሄ ሁሉ ግን በቃ እንትን ትሉታላችሁ። ቆይ እስቲ ቢዝነስማን የሆነው ነብይ በላይ አዋቂው የመጽሐፍ ይኸውላችሁ ይህን ዜና ስሙት። አዋቂው የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገ የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። እንግዲህ በላይ ሽፈራው ማለት እኔ እንኳን በማውቀው ከኔ ጋር የሚደዋወሉ 27 የሚያክሉ ሰዎች በከፍተኛ በሰበር ችሎት ላይ ከሰውታል። እንዲህ ከ100 ሚሊዮን ብር በላይ አጭበርብሯቸው ማለት ነው። በናፍራም ሪል ስቴት የተጭበረበሩ ቤት እንሰጣቸዋለን፣ ፕሮቴስታንት መሆናቸውን ተጠቅመው ቤት እንሰጣቸዋለን፣ ተስፋ እንሰጣቸዋለን ብለው ይሄው በላይ ሽፈራ የሚባል ግለሰብ በነብይነት የገነባውን ስሙን ተጠቅሞ እነዚህ ምስኪን የፕሮቴስታንት እምነት ተከታዮችን ገንዘባቸውን ከተቀበለ በኋላ በገባው ቃል መሰረት ቤት ሳያስረክባቸው እያጨበጨቡ ከፍርድ ቤት እየተንከራተቱ ነው ያሉት። እዚህ ጋር ግን ገጽታ ግንባታ ምን ይላል? በነብሩክ ኒውስ ለአካል ጉዳተኞች ቤት ሰርቶ ሰጥቷል፣ 100 ሚሊዮን ብር የሚያክል ወጪ አውጥቶ ይላሉ። ሪያሊቲውን ግን ብናይ ከባንክ ይበደራሉ፣ ቦታ የአዲስ አበባ መስተዳደርን ቦታ ይጠይቃሉ። ለድሃ ለአካል ጉዳተኛ ቤት ልሰራ ነው ይላሉ። በነፃ ቤቱን ይሰጣቸዋል፣ ከአዲስ አበባ መስተዳደር ይሰጣቸዋል። ከዛ ከአዲስ አበባ መስተዳደር ቦታው ከተሰጣቸው አለ ቦታውን ያሳዩና ለእንደዚህ ዓላማ ደግሞ እንትን ያስፈልገናል ይሉና ከባንክ ጋር ያያይዙታል። ና እስቲ ፊሽ ና ግባ እስቲ ከባንክ ጋር ያያይዙታል። እና ከባንክ ጋር ካያያዙት በኋላ ምን ያደርጋሉ? ያለምንም ወጪ ቤቱ ይሰራል። ቤቱ ከምን የተወሰደ ነው? መሬቱ ከአዲስ አበባ መስተዳደር የተወሰደ፣ ከዛ በኋላ ደግሞ ብሩ ደግሞ ከባንክ የተወሰደ ይሆንና መጨረሻ ላይ ለእንደዚህ ሰተነዋል ካሉ በኋላ ያው ባንክ ጊዜ ይሰጣቸዋል ገንዘቡን የምትመልሱበት። ካልሰጣችሁስ ያንን ባንኩ ያንን ነገር በአራጅ ይሰጠዋል። ስማቸውን ገንብተውበታል፣ ዜና ተሰርቶላቸዋል፣ ተዘግቦላቸዋል። ቤቱን ግን ያለምንም ገንዘብ ያስገነቡት ነው ማለት ነው። መሬቱን ከአዲስ አበባ መስተዳደር ጨላውን ደግሞ ከባንክ በመሬቱን አሳይተው ወስደውት ማለት ነው። እና
ከ27 በላይ ሰዎች ከኔ ጋር ኮንታክት ያላቸው አሉ። ሰዎች ያባችሁ አይደል? ኮንታክት ያላቸው በዚህ ሰው ተዘርፈው ፍርድ ቤት እየተንከራተቱ ያሉ። ለነዚህ ሰዎች ቲክቶከሮች ምን ያደርጋሉ? ዜና ይሰሩላቸዋል። አሁን ይሄንን ዜና ብሩክ ኒውስ ሳይከፈለው ነው ወይ የሰራው? ቀባሪ የሌላቸውን ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪል ስቴት ወጪ አጭር ጊዜ ውስጥ ሰርተው ባጠናቀቁት በጂ+4 ኖሪያ አያችሁ መንደር ውስጥ ከ200 በላይ ግለሰቦች እንዲኖሩ የተደረገ ሲሆን ከ30 በላይ አባወራዎችም ይኖሩበታል ተብሎ። በነገራችሁ ላይ ቲክቶክ ላይ ዜና የሚሰሩ ምናምን ሰዎች ገንዘብ ያስፈልጋቸዋል። አይ ቲንክ ገንዘብ ማያስፈልገው ሰው የለም። ግን አንዳንድ ጊዜ ይታቸዋል። ብሩክ ማን ነው ሙሴ ሰለሞን የገባበትን ጉዳይ ይታቸዋል። ፕሮሞሽን መስራት ምናምን ራሳቸውን ማስተዳደርም ስላለባቸው ኢንካም ስለሚያስፈልጋቸው እንደዚህ አይነት ነገር ውስጥ ይገቡና እነሱም ይሰቱና ህዝቡን ያሳስታል። ምናልባት ብሩክ ኒውስ ፐርፐዝሊ ህዝቡን አታልላለሁ ምናምን ብሎ ላይሆን ይችላል። የተባለውን ነው እያለ ያለው፣ ግን ሳያጣራ ነው እያለ ያለው። ስለዚህ ብሩክ ኒውስ ያቀረበውን ዜና በብሩክ ኒውስ ዜና ኢንፎርሜሽኑ ጥሩ ኢንፎርሜሽን አቅራቢ ከመሆኑ የተነሳ ብሩክ ኒውስን የሚወዱ የሚያከብሩ ሰዎች ይሄ በላይ ሽፈራ የተባለው ሰውዬ በብሩክ ኒውስ ዜና በኩል ሽፋን ሲያገኝ የጽድቅ ሰው ነው የሚመስለው። ሲታይ ህዝብን የሚረዳ ህዝብን የሚያግዝ ድሆችን ለድሆች ጌታ የሚወደው ምናምን። እዛ የሰው ትዳር ፈርሷል እኮ እዛ ቤታቸውን ሽጠው እኮ የተሻለ ቤት አፓርታማ እናገኛለን ብለው ያላቸውን ገንዘብ ሁሉ ኢንቨስት አድርገዋል። በነገራችን ላይ ስለ በላይ ሽፈራ ሰወር አንድ ወንድም አለው ሁሌ ደውሎ ሚዝትብኝ ማለት ነው። ጌታ ኢየሱስ ምስክሬን ሚዝትብኝ ወንድም አለው። የእጅን እንገልሃለን ምናምን ይለኛል እየደወለ። ወንድሙ አለ አንድ ጊንግስተር ናቸው በአጠቃላይ ይደውሉና እንገልሃለን ምናምን ይለኛል። አንድ ቀን በጣም ቢደጋገመው የት እናገኛለን ይለኛል። የት ልምጣ ለአገዳደል እንዲመች ያለህበት ቦታ ልምጣ፣ የት ነው የምትኖሩት፣ የት ልምጣ ብዬ ጠይቄው አውቃለሁና አሁን ይህን ነገር ሳይው ሲነኩ በቃ ይመጣሉ። ዩቲዩብ ላይ የምትጭኑ ሰዎች በላይ ሽፈራው የተደራጀ እንትኖች አሉት፣ ሪፖርት አድራጊዎች አሉ። ምናልባት አካውንታችሁ ሊዘጋ ይችላል። እኔ ዩቲዩብ ላይ ስለማላስተላልፈው ነው። የእሱ ቪዲዮ እኔ ስለሱ ባወራውበት እያንዳንዱ ቪዲዮ 4 ወይ 5 ሰዎች አሉ ዩቲዩብ ላይ የሚቃርተው የሚለጥፉኝ የተለያዩ ቻናሎች። እኔ ሰዎችን አልከለክልም። ለምን እኔ የምናገረውን ቲክቶክ ላይ እኔ በባዶ የምሰደብበትን ነገር እንዴት እናንተ በገንዘብ ትሰሩበታላችሁ አልልም። ይስሩበት። አልዘረፉ አልነጠቁ፣ እንቅልፋቸውን ሰውተው ሪከርደራቸውን ተጭነው አንዳንዶቹ ላይቭም ያስተላልፉታል ዩቲዩብ ላይ። ይመቻቸው፣ አይመለከተኝም። እኔም እንደው ሰው ሆኜ ዮናታን በሚሸልለው ሙድ ልሸልል። ለብዙ ሰዎች እንጀራ ሆንኩኝ፣ እግዚአብሔር ይመስገን እንጀራ ሆንኩኝ። አረል ማቲሻ እንጀራ ሆንኩኝ። አንደኛ ነው። እንደዚህ ነው የምለው። አሁን ሰሞኑን በጣም የሚሰድቡኝ ሰዎች በዝተዋል። ላይቭ ከፍተው እና አንተ ፊሽ የምትባለው ልጅ አትመጣም? አቡን አጥብቀ ይጸልን እናገተዋለን እያሉ በቃ አይሞክሩም አልቆበታል። እና ይሄንን ወደ ቁም ነገር ልመለስ። ይሄንን ቀለሜን አልረሳሁትም በነገራቸው ሌላ ማሙቅባቸው ብዬ ነው። አትሰማም? ዘመንዬ ይሰማሉ። እየሰሙኝ እኮ ነው። ዘመዴ አይሰማም? እንዲህ ወገኖች ይሰማል። አረ ይሰማል። አስተካክለው። ስልክ ምናልባት እንደኔ ግላ ከሆነ እንዲመታ መታ አድርጋት እና ከባድ ነው የምላችሁ። እና ብሩክ ኒውስ ይህንን ብቻ አይደለም የዘገበው ቤት ሰርቷል የሚለውን ዘገባ ይሄን ብቻ አይደለም የዘገበው ብሩክ ኒውስ። እኛ የመንግስት ባለስልጣናት በተገኙበት መኖሪያ ቤቱን ለአቅመ ደካሞችና ለድሆች ይሄን ቪዲዮ 2000 ወደ ታች ብፈልገው አላገኘውም። ሰሞኑን ደግሞ ለገቢ ጉተማም ዜና ሰርቶለታል። ማስተር አብነት እግዚአብሔር ይርዳው ይላችሁ። ሌላው ደግሞ ለገቢ ጉተማ ዜና ተሰርቶ ስሙት። ይሄ 200 ምናምን ሺህ ሰው አይቶታል። ስሙት። ለገቢ ጉተማ ይሰራለት መለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ ስንቶቻችሁ ታውቋቸዋላችሁ? ገቢ ጉተማ እኔ አውቃቸዋለሁ። ውለታቸው አለብኝ አውቃቸዋለሁ።
ስንቶቻችሁ ታውቋቸዋላችሁ አላለም? አብዝታቸውን አክብራቸው ነው። ቆይ እኚህን እያለ ነው የሚያወራው ብሩክ። እሺ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተመረጃ እጄ ገብቷል። ከመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማም እንደምትመለከቱት ለእነዚህ እናቶችና ለአቅመ ደካሞች ቤቱን ሰርተው አስረክበዋል። እንዲሁም ደግሞ የቤት ዕቃ ሙሉ አሟልተዋል። እነዚህ አቅመ ደካሞች ቤት ላይም ታዲያ በትናንትናው ዕለት የርክክብ ፕሮግራም እየተደረገ ሲሆን በዚህ የርክክብ ፕሮግራም ላይ ፕሮፌት ገቢ ጉተማ እንደምትመለከቱት ሪባኑን ቆርጦም ለአቅመ ደካሞች የሰሩትን ቤት አስረክበዋል። ታዲያ ሁልጊዜም ቢሆን እንደዚህ አይነት መልካም የተባሉ ስራዎችን ሁላችንም ብናበረታታ መልካም ነው። ቅድም የተመለከታችኋቸው እናት ታዲያ እንደምትመለከቱት ቤታቸውንም ተረክበዋል ማለት ነው። በዓልንም ታዲያ በድምቀት በቤታቸው እንዲያከብሩ ተደርገዋል። ፕሮፌት ገቢ ጉተማም ታዲያ ይህንን ስላደረጉ እናመሰግናለን። እኚህ ከኋላ የምትመለከቷቸው ብሩክ ኒውስ ይህንን ዜና የሚሰራው ተከፍሎት ነው። በነፃ አይደለም የሚሰራው። ይሄ ግለሰብ ምን ሰራ አልሰራ ምንም የሚመለከተው ጉዳይ የለም። እና 300 ምናምን ይኸውላችሁ ቢሊየነር ፕሮፌት ገቢ ጉተማ ቴንክ ዩ ይላል። አይ ቲንክ ሰምቲንግ ቢሃይንድ የሚል የጠረጠረ ሰው አለ። እግዚአብሔር ጨምሮ ይስጥ ይላል። ግዛቸው የኦርቶዶክስ እምነት ተከታይ ነው። ምስለ ስዕል ነው ፕሮፋይሉ። ማታለያ እንዳይሆን የሚጠራጠሩ እግዚአብሔር ይባርክ ደስ ሲል ምናምን። ብሩክ ኒውስ እንወዳለን ኑርልኝ የሚላለ ኢየሱስ ያደናን። ኢትዮጵያዊነት መልካምነት የሚፈለገው ብሩክ ኒውስ በዜና አቀራረቡ በችሎታው የሰበሰባቸውን የሚያምኑትን ኦዲየንሶች በመጠቀም የዚህን ሰውዬ እኩይ ባህሪ ወይም በወንጌል ስም ያደረገው የተገለጠበት ባለፈው እኔን ማገቱ ጋር ወይም እኔን በማገት መጠርጠሩ ጋር ተያይዞ ምናምን የተፈጠረ ኪዮሱን ለማስተካከል ምን ሆነ? ለህፃናትና ለአረጋውያን ቤት ሰራ። ቤቱ እንዴት? ከለሚኩራ የተወሰደ። ለሚኩራ መሬቱን ገዝቶት ነው አይደለም። የመሬት አስተዳደሩ ለአቅመ ደካሞች ቤት ልሰራ ነው ብሎ ሰጥቶት ከዛስ እዛች ላይ ደግሞ በባንክ ይጨመርበታል። ባንክና መሬት አስተዳደር በነፃ ስም ግን በእንትን ይገነባል። እንደምታውቁት መልካም ስም ከመልካም ሽቱ ይበልጣል ይላል መጽሐፍ ቅዱስ ሲናገርና ከእግዚአብሔር ልጅ ከክርስቶስ ኢየሱስ ስም በላይ ስማቸውን መገንባት ላይ የሚያጠነጥኑ። ምክንያቱም ስማቸው በመልካም ከተነሳ ስማቸው በጥሩ ከቀጠለ እነዚህ ሰዎች ነገና ከነገ ወዲያ በወንጌል ስም ለሚያደርጉት ዘረፋ የተደላደለ ልብና አይምሮ ያለው ህዝብ ያገኛሉ ማለት ነው። ዘመንዬ ቴንኪው። እና ይሄ ዜና ይመሳሰልባችሁም ነው የምትሉት? ይሄንን ልድገምላችሁ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጄ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን አያችሁ፣ ብሩክ ኒውስ ከፍለውት ነው ኦብቪየስሊ የሚያወራው ተከፍሎት ነው ያወራል። እነዚህ ሰዎች ግን ከኋላ ያለውን አጀንዳቸውን በብሩክ ኒውስ ዜና በኩል ገጽታ በመገንባት በጣም ለህዝቡ እንትን ማለት ይፈልጋል። ነገ ቪዲዮ ሰራበታለሁ። ያው እንደምታውቁት ደግሞ በብሩክ መጣ የሚል 2 ሚሊዮን ፎሎወር አለው እና ደግሞ በብሩካችን መጣ የምትሉ ሰዎች ነገ ትኖራላችሁ። በማንም ልመጣ እችላለሁ። ህዝቡን የሚያጭበረብሩ ሐሰተኞችን ፕሮሞት የምታደርግ ከሆነ እኔ እመጣለሁ። ብሩኬ ሰማሃል ወይ? ነገ ቪዲዮ ስለምሰራ ሪፖስት አድርግ፣ ዳውንሎድ ላድርገው። ለማንኛውም ይህንን እና እንዴት ናችሁ ግን? እስቲ ፍቅራችሁን ግለጹልኝ። አቡና አይላቪው በሉት እስቲ ኮመንቱ። አይላቪው አቡና አይላቪው በሉ። አይላቪው ብቻ ነው ፈልግ። አይላቪው አቡና በሉ እስቲ። ናፈቀን እኮ እኛ ፍቅር አግኝተን ማናቅ ሰዎች እዚህ ቲክቶክ ላይ ጥግ አይነሰባችን የሚያጠፋ እኮ እንትን
ኮመንት እኮ የሚገጥመን አይነ ስባችን ውይ አንድ ሰው ተገኘ። እዴ አይላቢ ቢላለ ወይኔ አላበኝ እኔ እኮ በቃ ወይኔ ጌታ አንተ እኮ በፍቅር ባደግፈኝ ኖሮ እኮ የሁሉ ፍቅር እኮ በማጣት እንዴት አየው ዘገባውን ብራዘር ማቲሻ? ማቲ አርሴ የገባበት እንዴ? ኧረ አልገባበትም እባክህ። ምን ይገባበታል? እንዴት አየው ዘገባውን የብሩክ? ያው እሱ ስራው ነው መቼም እንደዚህ አይነት ነገር ሲሆን ደግሞ ሴፍ የሆነ ነው። አይ ቲንክ ይሄ ስራ ብዙ ተጠያቂነት የሚኖረው አይመስለኝም። አንድ ነገር ያው ህዝቡ መንቃት አለበት። ብሩክ ኒውስ ራሱ በዚህ ሁሉ ዋጋ መክፈል የገነባውን ይህንን ጥሩ ስም ለነዚህ ሐሰተኛ ነቢያት ህዝብ ለሚያለቅስባቸው አሳልፎ መስጠት ያለበት አይመስልም ብራዘር? እውነት ነው፣ ልክ ነህ። ከነሱ የሚመጣ ብር ማለት በጣም ብዙ ሰዎች በጌታ በጣም በቃ ህዝቡ እያለቀሰ እየተዘረፈ እኔ ጋር የሚደውሉት ሰዎች አንድ እንትን ጉዳዩ ሲሆን ታዩታላችሁ፣ ሲፈጸም ታዩታላችሁ። እንትን መምጣታቸው ስለማይቀር ወደፊት ይህንን ጉዳያቸውን ማቅረባቸው ስለማይቀር ታያቸዋላችሁ። ግን ለምንድን ነው እንደዚህ የሚያደርጉት? አሁን ማስታወቂያ ምናምን ሲሰሩ እኮ አይቻሉ። ሙሴም አሁን በቀደም ለአንዱ የፕሮግራም ማስታወቂያ ሲሰራለት ነበር የኮንፈረንስ እና ሙሴ እንኳን አግቶት ነው የሚመስለው እዛ ቪዲዮ ላይ እየተሽኮረመመ መታየት እራሱ አልፈለገም እና የሚመስለው እንደዛ ነው። እና እኔ በላይ ሽፈራው የሚባለው ሰው ከአነሳሱ ጀምሮ የምናውቀው ሰው ነው። ገንዘብን በምን አይነት መልኩ እንዳገኘ የምናውቀው ሰው ነው። እኔ አንድ አጋንንት አልወጣ ብሎት 3 ሰዓት ሲዳረቅ ነው የማውቀው። ቡሽሪ ከመጣ በኋላ በምን አይነት መንገድ ገንዘብ እንደሰበሰበ የምናውቀው ነገር ነውና ቀደምም አንተ ተናግረኸው ነበረ። በዚህ ሁኔታ ውስጥ ያለፈን ሰው አንድ ህንፃ አቁሞ ደቡብ አፍሪካ እኮ ማለት ድፍን ህዝብ እኮ ነው ያስለቀሰው። በላይ ሽፈራው ሄዶ አፍራም ሪል ስቴት ቤት ልገነባ ነው፣ እዚህ ሄዳችሁ የሰው ሀገር ተሰዳችሁ ቀበቶ እያዞራችሁ ትትት ብሏቸው፣ ደግሞ ጎበዝ ተናጋሪ ጎበዝ ነው ሲናገርና ትትት ምናምን ብሏቸው። ደቡብ አፍሪካ ያሉ ምስኪኖች ናቸው የኔ አይነት ሰዎች። በቃ ምስኪን እኔ እንደምታውቀኝ የዋሃን በቃ ዝም ብዬ ሆዴ ቡጭ የሚለው አንተ ራሱ አብረን ተጫውተን ቀጥቅጬ አሸንፌ ያለኩ ስትለኝ እሺ ማትዬ ካልክ ወንድሜ ይበልጣል ማለትን ከኔ ምናምን እያልኩ የምሸነፍ ልጅ ነኝ እንደምታውቀው። እና እነዛም ሰዎች ልክ እንደኔ ናቸው ምስኪኖች። ምን ትገለፍታለህ? እዚህ ውስጥ ከገባን አንወጣም። ደረቅ ይላል። አንተን ያላየ አባይን ያላየ ምጫ አመሰግናለሁ። እና ዘረፋቸው ነው የምላችሁ። ደቡብ አፍሪካ እስካሁን የማይመለሱ ሰዎች አሉ። በሱ ምክንያት ገንዘባቸውን አጥቧቸው ማለት አስጥቷቸው። እና በላይ ሽፈራውን ከበላይ ሽፈራው ሰው ገንዘብ ተቀብሎ ዜና ሲሰራ ልክ እንደ ብሩክ ኒውስ የብዙ ሰዎች እንባ የብዙ ሰዎች ለቅሶ ነው የላዩ ላይ የሚኖረው ማለት ነው። ካልወራው የሚባል ልጅ ሰሞኑን እየሰደብከኝ ነው አሉ። ካልወራው ለምንድን ነው የምትሰድበኝ? ካልወራው ለምንድን ነው የምትሰድበኝ? እስቲ ና ግባ። ካልወራው አለ ላክ እስቲ ካልወራው ካለ ወይ ኤደን አንቺ እኮ በጣም ጥሩ ሴት ነበርሽ እኮ ሸዋሸዋ ትሰሪያለሽ እንጂ ና ካልወራው ላክ ልከ ነበር። ተሳስተ ከሆነ ቶ ለምንድን ነው የምትሞልጨኝ? ቤት እየከፈትክ ትሞልጨኛል።
ትሞት ታስታጥቀኛለህ። ምን አስበህ ነው? እስቲ ና ላክ። አይ ኤደን ውይ ኤደን ባለፈው ገብታ እያየሁሽ እየተከታተልኩሽ ነው። ካልወራው ምን ፈራህ እንዴ? ፈርታል ማለት ነው። አረ አማርኛ አስተካክሉ እንጂ እኔም ተቆልምሜ አይኔን ማጣምሜ ከማነበው ፊደላችሁና። እሺ ጥያቄ አለኝ። ጌታ ይመልስልህ ብራዘር። ጥያቄ ሁላችንም ጥያቄ አለብን። ጌታ ጋር ስንሄድ ራሱ እዛ ሰማይ ስንሄድ የሚመለሱ ጥያቄዎች አሉ። አንዳንድ ጥያቄዎች ራሱ እና ና ልከህልኝ ነበር አይደል? ካሎራ እንዴት ነህ? ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። አይመሽም እንዴ አንተ ጋር? እኔ ጋር ገና ነው፣ ቀን ነው። ጌታ አምበለ እና ማታ ማታ ነው። በእኛ ቀን ስንጮህ ማታ ማታ ነው። ድምፅ ከአንድ አይነት ሆነብኝ። ይሄ ልጅ ማታም ቀንም የለውም እንዴ እያልኩ እኮ ባለፈው ትናንትና እየሄደብህ ነው እየረጋገጠ ነው አሉኝ ሰዎች። በስንት ቁጥር ጫማ ነው የረገጥከኝ? ቆይ ታዲያ እነሱን አትጠይቃቸውም እንዴ? ምን እንደምትጠይቀኝ? ረጋጩ እያለ ደግሞ ተመልካች ልጠይቅ እንዴ? አንተን ያረከውን ጫማ ምታውቅ? መርገጤን በምንድን ነው ያወቅኩት? ረገጠ አሉኝ። የአሉባልታ ሰው መሆን እኮ ይሄ ነው እኮ። በሄድክበት ሁሉ አሉባልታ ስለምትሰማ አልረገጠኝም። አሁን ረግጠኛል። ኧረ እኔ አልረገጥኩም። እኔ መች ስራ አጣሁ ብራዘር። እኔ እኮ እንዳንተ የተረፈ ጊዜ የለኝም ቁጭ ብዬ ምሾ ማወርድበት። ምንድን ነው ያልከኝ? እኔ አልረገጥኩም። ጊዜ ኖሮኝ ብረግጥማ ደስ ይለኛል ከተቻለ። ምንድን ነው የምታስበው? ምን አስባለሁ? አንተ የምታስበውን ነው የማስበው። ምን አሰብኩኝ? እኔ ያሰብከውን ነው። ምን ታስባለህ አልከኝ? ምን ላይ ነው ምን ታስባለህ ያልከኝ? በዚህ አሁን ባልከው ጉዳይ ሁሉ ማለት ነው። ምን አልከኝ? ረገጥከኝ ወይ አልከኝ? አልረገጥኩም አልኩ። አንተ ሲጀመር ዜብራ ይግጭህ እንጂ እኔም ዜብራ ይርገጥህ እንጂ እኔ ምን ረግጥሃለሁ? የሜዳ እያርገጠ ክፉቱ ሰው ትመስለኛለህ ሳይክ። እውነት ከአንተ በላይ የሜዳ እያለ እንዴ ካልወራው እውነት ለዛውም የተወለከ የሜዳ እያ ቦለከኝ። ለማንኛውም ልስጥ ሀሳብ አቡነ ትፈቅዳለህ? ምን ላይ ትሰጣለህ ሀሳብ? በላይ ሽፈራው ላይ ነው የምትሰጠው? ገቢ ጉተማ ላይ ነው የምትሰጠው? እነሱንማ እግዚአብሔር አንተ አሳወከን፣ ወደ ሚዲያ አምጥተህ አስተዋወከን እና እነሱን ቆንጆ ነው ተቃወማቸው። ግን አንድ ነገር ይዘኝ እኛ አበል ነው። ለምሳሌ በቃ አንድ አይነት ነገር ነው። ይሰለቻል እኮ አንድ ከያዝክ እንደ ጉንዳን ልቀቅ እንጂ በቃ እንዴ! ስንት ነገር ለምንድን ነው የምለቅ? ምን አዌርነስ ለመፍጠር አለው። በቃ እንትና ሐሰተኛ ነው። አዌርነስ አይደለም። ይኸውልህ ሲጀመር ይኸውልህ ድንጋይ አንድ ጊዜ ብቻ አይደለም የሚመታው፣ እስኪሰበር ነው የሚመታው። እና እኔ ያዝኩት ትግል ከድንጋይ ጋር እየሰበርኩት ነው። እና የጊዜ ጉዳይ ነው። ደጋግሞ መመታት አለበት አንድ ቦታ ላይ። ለምሳሌ አዌርነስ ከሆነ ገድል ላይ የሚጮሁ ሰዎች ለምን አዌርነስ ፈጥረዋል? ባለ ስንት ወንድም አሁን የሆነ ነገር ከለከሉ። አታወራም ወይ? ከደማታ ማውራት አትፈልግም? ላወራ እንዲያስገባኝ ብራዘር እኮ እኔም እንዳወራክ ነው ያስገባሁህ። እንድታወራ ብቻ ሳይሆን እንድታወራኝ ነው ያስገባሁህ። ስለዚህ አዌርነስ ከሆነ አንድ ጊዜ ከሆነ መወራት ያለበት 10 ዓመት ገድል ላይ ያወሩ ሰዎች አሉ አይደል? እሱንም አንተም ስትደግፋቸው ነበር እኮ አይደለ? አብራቸው ሆነ
አሁን ጥያቄን የጠየኩ ስለ አዌርነስ 10 ዓመት አንተ ስደግፋቸው አልነበረ ወይ? ለምንድን መልስ ማትመልስ? የወንጌል አርበኛ አባብዬ ወንድሜ አንተ አይደል እንደ እያሽቃበጥክ የነበረው? አሁን የሆነ ነገር ሲከለክሉ ከጨዋታ ውጪ ሲያደርጉ እነሱ ላይ ተነሳባቸው። ዲስኮኔክት አደረከኝ። ለማንኛውም ይመች ብራዘር፣ ይመች። መልካም ማውራት የማይችሉ ሰዎች አሁን ይህ ሰውዬ ሰው ጋር መግባባት ምናምን የሚችል ይመስለዋል፣ ግን አይምሮ ተደፍኗል። አይችልም፣ መናገር እንኳን አይችልም፣ በትክክል መመለስ አይችልም። እና ወደ ካዕባ ተልኳል። ልክ እና እንደዚህ አይነት እኔ ሰዎችን ማውራት አይቸግረኝም፣ ግን ሎጂካል ሆናችሁ ኑ። አዌርነስ ለመፍጠር ነው። አንተ ዝም በል የምትል ከሆነ አዌርነስ ብዙ ነገር ተፈጥሯል። ለምሳሌ ስለ ምንም ይሄ ልጅ አዋርቼው አላቅም፣ ዘሩን አላቅ፣ ጾታውን አላቅ፣ ወንዲውን ሴት ራሱ አላቅ። አሁን ጾታው ራሱ አይታወቅም። እንዳያችሁት ውሻ ነው ቪዲዮ ላይ ያለው። የተከተበ ውሻ ይሁን ያልተከተበ ውሻ ራሱ አላቅ። ፕሮፋይሉ ላይ ያለው ራሱ ይሁን ሌላ ወንድሙን ይሁን ያደረገው አላቅ። አርሰናል 3 ጎል አገባ ይሉኛል። እናንተ አርሰናል ምናምን ብያሉ የሚጽፉትን ሮሚ ብሎክ አድርጊልኝ። ሮሚ ብሎክ አድርጊልኝ። አርሰናል አገባ ምናምን የሚሉ ሰዎች እና ቆይ አንድ ቪዲዮ ላሳያችሁ። ሰሞኑ ኧረ አያደርግም ትላለች ሮሚ አድርጊ ታይ አታደይ ለአርሰናሎች። እዚህ ቤት ማንቸስተር ዩናይትድ ደጋፊ ብቻ ነው ተከብረ የምትኖር ከሆነ ማንቸስተር፣ አለበለዚያ እንደዚህ ነው። በቃ እንደዚህ ነው። አርሰናል 3 አገባ። ምን አይነት ቲም ነው በእናትህ? ይሄ ሁሉ ሁለተኛ ለመውጣት ይሄ ሁሉ ማሸነፍ ምን ያደርግለታል? እስቲ እችን ሙገሳ እንስማ። ቀለም ወርቅ ተንፍሱ ዮኒ ማኛ ጌታን ሲቀበል ያሞገሰውን ሙገሳ ሙሉ ለሙሉ ላሰማችሁ። እስቲ ላስ ሲያደርጉኝ የነበረው ስሙ። ይህንን ጨዋታ ስሙ። ብዙ ጊዜ በኋላ በድምፅ ነገር ሰማሁ። ቴፕ ደስ ያለኝ ለእንዲህ አይነት ትዝ ይላቸዋል። መስፍን በሹ የሶፍቱ ጌታ መስፍን በሹ ኒውዚላንድ ሄዶ ኤርሚ ላይ እጁን ጋማ ብሎ ግንባሩ ላይ ጭኖ እፍ ሲለው የወደቀ ጊዜ የብልጽግና መንፈስ አገኘ ካለ እንደ የፓርቲው ቢሆን ይሻለው ነበረ። የብልጽግና ያለው መንፈስ ምንድነው? ጎስፕል ምንድነው? ፕሮስፔሪቲ ጎስፕል የሚባለው ማለት ብልጽግና መንፈስ አገኘ አለና ጣለው ወደኋላ። ከዛ ምን አለው? ጌታ በአንተ ታላላቅ ነገር ይሰራባል። ጌታ በአንተ ገጠሪቷ ኢትዮጵያ ውስጥ እስላሞች የሚበዙበት አካባቢ ላይ ቤተክርስቲያን ስተክል አየኸዋል። በእርግጥ እሱ ትንቢት እንደተፈጸመ አስባለሁ። ለምን ስትሉ አረብ ሀገር ነው ብዙ የኤርሚ ተከታዮች ያሉት። ካያችኋቸው አረብ ሀገር ነው ያሉት እና ሙስሊም የሚበዛበት ኤሪያ ላይ ቤተክርስቲያን ትተክላለ። በእርግጥ አካላዊ የሆነ ቤተክርስቲያን አልተከለም። በሞባይሉ ግን ብዙ ሞባይሎች የሚከፈቱት የእሱ ሞባይሎች የሚከፈቱት ወደ አረብ አካባቢ ነው እና ገጠሪቱን ኢትዮጵያ ታገለግላለን የተባለው ወደዛ ደግሞ አብዛኞቹን የሄዱት ልጆች ከገጠሪቱ ኢትዮጵያ የመጡ ሰዎች ናቸው። የአረብ ሀገር ያላችሁ ሴቶችን በንቀት አይደለም፣ ያው ምጸት ነው እና ትንቢቱ በእርግጥ ተፈጽሟል። ጌታ ተአምራዊ በሆነ መንገድ ለቀለም ወርቅ ተንፍሱ ገንዘብ ባይሰጠውም ቅሉ ታመምኩኝ የነርቭ ስርዓቴ ተበላሸ ብሎ ከምስኪኑ ኢትዮጵያዊ በዓለም ላይ የተበተነ ኢትዮጵያዊ ወደ 250 ምናምን ዶላር ወደ 250,000 $250,000 ጎፈንድሚ ላይ ሰብስቧል። ይህ ዜልና ፔፓል ላይ የተወሰደው ሳይጨመር ነው። በዚህ ሿሿ ደግሞ ዶክተር ሻውል የሚባል በጣም ዘራፊ ዶክተር ሻውል የሚባል ግለሰብ ከዚህ በፊት ከዚህ በኋላ መጥቶ የሚንፈራገጥ ከሆነ ነግራቸዋለሁ ስለሱ ሰውዬ ማለት ነው።
በፖለቲካ ፓርቲ አልሳካ ብሎት እዛ እንትን ላይ ኢሳት ላይ ምናምን ሲዘግብ ምናምን የነበረ ቦምቡን ጣሉት፣ እንትኑን መርፌውን ንቀሉት፣ እንትኑን ሰብኩት ሲል የነበረ ሰው አዲስ ኪዳን ብሉይ ኪዳን እያለ መጥቶ ማለት ሻውል ይባላል። ያው ላይፉም የተለወጠው ከጎፈንድሚ ጋር የተያዘ ነው። ፐርሰናል ታሪኩን አልነግራችሁም ዛሬ አልፈልግም ስለሱ መናገር። ግን የጎፈንድሚ ኤክስፒሪየንሱን በመጠቀም ይህ ሻውል የተባለ ግለሰብ ከቀለመወርቅ አይተንፍሱ ጋር በመመሳጠር እሱ እንትና ማናት የምትባለው አምጦልኝ እቺ አይሁዳዊ ነኝ የምትል አንድ ሴት አለች፣ ዕብራዊ የምትባል ሴት። ከዛ በኋላ ደግሞ ሌሎች አሜሪካ ያሉ አንዳንድ ጥቂት ሰዎች በመመሳጠር በቃ የኢትዮጵያን ሕዝብ ሸዋሸዋ ሰሩት እና መስፍን በሹ የተናገረው የሶፍቱ ጌታ መስፍን በሹ የተናገረው ትንቢት በነገራችን ላይ ተፈጽሟል። ትንቢቱ ግን የተፈጸመው የብልጽግና መንፈስ ያለው ያው እነ መስፍን በሹ ላይ የሚሰራው አጭበርባሪው መንፈስ የእግዚአብሔር መንፈስ ሳይሆን ሌላ መንፈስ ስለሆነ ላያቸው ላይ የሚሰራው እሱ ላይ እጅ ከጫነበት በኋላ ዝም ብላችሁ ተመልከቱት። ከዛ በኋላ ኤርሚያስ የእግዚአብሔር ሰው ቲቢ ጆሹዋ እውነተኛ መሆኑን በህልሜ ጌታ ገልጦልኛል አለ። የእግዚአብሔርን ቃል መካድ ጀመረ። የሱ ህልም የነገሮች ሁሉ ማረጋገጫ እንደሆነ መስበክ ጀመረ። ሰሞኑን ከዮኒ ማኛ ጋር በተገናኘ ሰምታችሁታል አይደል? ዮኒ ማኛ ጋር በተገናኘ የዛሬ 1 ወር ህልም ነግሬያችሁ ነበር አለ። ህልም ነግሬያችሁ ነበር አለ እና መሀል ላይ የነበረው በከባዱ ሲመታ አየው ያልኩት ሰውዬ ዮኒ ማኛ ነው አለ። ሌሎችም እዚህ ገስት ላይ ያላችኋል። አሁን ገስት ላይ ሆናችሁ የምታለቀልቁ እጅ ላስታጠብ የምትሉ ቬሎ ልጉትት የምትሉ ሰዎች ስሙ። ማናችሁንም አልተማመንባችሁም። ጌታ አሳይቶኛል፣ ጊዜው ሲደርስ እገልጣቸዋለሁ ብሏል። የኤርሚያስ የቀለመወርቅ አይተንፍሱ ህልሙ በጣም የሚለየው ካልተፈጸመ አይነግርህም። አንተ እንደሆንክ ህልሙ ላይ የታየው የሚነገረው የካድከው የመሰለው ጊዜ ነው። እሱም ነበረበት ህልሙ ላይ የለም። ህልሙ ኦልሬዲ ታይቷል እኮ አልቋል። እከሌ ነው ብሎ ቀድሞ እንዳይነግረን እውነተኛ ህልም አይደለም። እግዚአብሔር አይደለም ያሳየው ሰውየውን። ስለዚህ እግዚአብሔር ነው ያሳየኝ ብሎ ልክ ነብዩ መሐመድ አላህ ገልጦልኛል ብሎ እንደሚል ሃይማኖቱን የጀመርኩት አላህ ገልጦልኝ ነው ብሎ እንደሚያስተምር ቄስ ተክሌ ኢየሱስ ራሱ ተገልጦልኝ ነው ወደዚህና ወደዛ ሂድ ብሎ ኦንሊ ጂሰስን የመሰረትኩት እንደሚል ልክ እንደዛው ቀለመወርቅ አይተንፍሱ ይሄ የመንፈስ ቅዱስን አገልግሎት ማኑፕሌት ለማድረግ ሰዎችን ይጠቀምበታል። ይህን የሚያደርጉት ሐሰተኛ ነቢያት ነው። እኔን ብትናገሩኝ ቤት ያደረጋችሁትን ጌታ ያሳየኛል ምናምን ይለዋቸዋል። እግዚአብሔር ይገልጥልኛል፣ በጓዳ ያደረግከውን አይኔን ከፍቶታል፣ እግዚአብሔር ምን እያደረጋችሁ እንደምትመጡ እናውቃለን ይላሉ። ከዚህ የተነሳ ምን ትላላችሁ? ፍርሃት ይደርስባቸዋል። ህልሙን አስባችሁ ጌታ ይገልጥለታል። እግዚአብሔር ሰው እሱ የተቀባ ነው፣ ልዩ ነው ምናምን። ለዚህ ነው በመሃል ሁል ጊዜ የሚነገራችሁ በእረኝነት እያለው የተገለጥክልኝ የሰራዊት ጌታ እግዚአብሔር የመንፈስን ክበብ እኔ ላይ ያድርገ ምናምን። እግዚአብሔር ከሱ ጎን ሆኖ ዮናስ ሙሉንን እየተጣላው ነው የሚመስለው። እግዚአብሔር ከማን ጎን ሆኖ? እቺን ጓንት ማርጊያት ይሻላል። እና ዮናስ ሙሉነ ወይም ዮኒ ማኛ ከቀለመወርቅ አይተንፍሱ ጋር ሲጣላ እግዚአብሔር ከጀርባ ሆኖ ለእንትና ደግፎ ማለት ነው ለእንትና ለቀለመወርቅ ደግፎ ከኋላ ሆኖ እናቴ ወይኔ ጉድ የጮጌ ልጆች እንዳልከሰከስ እና እግዚአብሔር ቀለመወርቅ አይተንፍሱ እግዚአብሔር ለአንተ አይጣላልም። ትሰማኛለህ ወይ? እግዚአብሔር ለአንተ አይጣላልም። እግዚአብሔር የሁላችንም አምላክ ነው። ለዮኒ ማኛም ሞቶለታል። እግዚአብሔር ለዮኒ ማኛም ሞቶለታል። አቡና ቢመቸውም ባይመቸውም ዮኒ ማኛ ቢሳሳትም ባይሳሳትም ልክ ቢሆንም ባይሆንም ኢየሱስ ግን ለዮኒ ማኛ ሞቶለታል። እኔ ተስማማኝም አልተስማማኝም ሳየው ደበረኝም አልደበረኝም ዮኒ ማኛ ኢየሱስ ሞቶለታል። እኔ የተመቸኝ ጊዜ የማይሞትለት ሰው የለም። እግዚአብሔር ወይም ያልሞተለት ሰው የለም። ኢየሱስ ለሁሉ ሞቷል።
ከኔ ጋር ስትጣላ እግዚአብሔር ከኔ ጋር የሚወግነው የእሱን ሐሳብ ሳራምድ ነው፣ ወይም እምነቴ አቋሜ የእሱ አቋም ሲሆን ነው፣ ወይም የእግዚአብሔርን አጀንዳ ይዤ እምቢ ስልክ ነው እግዚአብሔር ከኔ ጋር የሚሆነው። ለግል ዓላማዬ፣ ለግል ፍላጎቴ፣ ከኋላ ላቀድኩት ተንኮል፣ ከኋላ ላቀድኩት ሸር፣ ከኋላ ላቀድኩት ክፋት እግዚአብሔር ከኔ ተደርቦ ከኔ ጋር ተደብሮ አንተን አይጣላህም ወይም ሌላውን ሰው አይጣላው እና ዮኒ ማኛ እንደዚህ ነው የሚለው፣ ማናችሁም ቤታችሁን ከፍታችሁ አትናገሩ ክፉ ስለኔ እንደዚህ ልታደርጉ ያሰባችሁን በውስጥ በኩል ሂዱና ስደቧቸው እኮ ይላል እኮ ተከታዮቹን ማለት። ምክንያቱም የቀለም ወርቅ አይተንፍሱ በተለይ ገስት ላይ የሚንጠለጠሉ ክፉ ሰዎች የሚሉትን ክፋት ነው የሚናገሩት። ቆይ እዚህ ቪዲዮ እዚህ ላይ ያለፈ ይላል ወደዛ ልላክና እና ለቀለም ወርቅ ተደርቦ መዳ አለ ፋይል እንትን እያልኩኝ ነው እና አለው ወገኖች አለው ፋይል ከዚህ ስልክ ወደዚህ ስልክ እየላኩ ነው እና የህልሙን ቪዲዮ አሳይቻለሁ እና ቀለም ወርቅ ዮኒ ማኛ ጌታን ሲቀበል ያሽቃበጠውን ማሽቃበጥ ላሰማችሁ። መጀመሪያ ብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ እኔ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገር ያድርጉህ። ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያልተሳደበው? ስንት 5 ቀን ከሆነ አልተሳደበም ምናምን ነገር ብለ ጌታ ገና መነጋገር ያደርገዋልና አልሞስት አሁን 10 ምናምን ቀን አለፈ አይደል? እኛም እየቆጠርን ነው 13 ያዝልኝ 13 ዮኒ ነው ደስ ብሎ ሲነካ እንግዲህ የሰውን ህይወት ሲነካ እንደዚህ ነው። ውስጥ ላላችሁ ሰዎች አላስረዝምም። እግዚአብሔር ሲነካ እንደዚህ ነው። እግዚአብሔር ሲነካ እንደዚህ ነው እና ለዚህ ለአንተ መዳን በጣም ተግተው የጸለዩ ሰዎች አሉ። እግዚአብሔር አምላክ ይባርካቸው። በተለይ እህታችን ነቢይ ብርቱካን በጣም ደጋግመን ስጠራት ነበር። እህቴ ጌታ እግዚአብሔር ዘመንሽን ይባርክ እና እንደዚህ ነው በቃ ደስ ያለው ጌታን እንትን ሲል ጌታን ሲቀበል በጣም ነው ደስ ያለው። በቃ ጌታ ሆና ያለው በቃ እንደ ቀለም ወርቅ የተደሰተ የለም። ከዛስ እኛ መተን ሲጀመር ከሐሰተኛ ነቢይ ጌታን ተቀበልኩት ብሎ ታሪክ የለም። በቃ ከሐሰተኛ ነቢይ ነው የተቀበልከው እንዴ? ትክክል። ኢየሱስ ክርስቶስ እኮ ትምህርት ነው። መጽሐፍ ቅዱስ የገላትያን መጽሐፍ ላይ ሲናገር ኢየሱስ ክርስቶስን እንደዚህ አልተማራችሁትም ይላል። ኢየሱስ ትምህርት ከሆነ ይሄ እውነትም መንገድም ሕይወትም ነኝ ያለው ኢየሱስን በትክክል ካልተማርክ ሕይወት በትክክል አልደረሰም ማለት ነው። ይሄ ኢየሱስን በትክክል ካልተማርክ መንገዱ የሆነው ኢየሱስ መንገድ ላይ አይደለም ማለት ነው። ይሄ እውነት የሆነው ኢየሱስን በትክክል ካልተማርከው እውነት የሆነው ሕይወት ላይ አይደለም ማለት ነው። ብራዘር ከመንገዱ አይደለም፣ ከሕይወቱ አይደለም፣ ከእውነቱ አይደለም። ኢየሱስን በትክክል መማር አለብን። ምክንያቱም ኢየሱስ ትምህርት ነው። በተሳሳተ ትምህርት እውነተኛው ኢየሱስ አይታወቅም። በተሳሳተ የህይወት ማንነት እግዚአብሔርን በማያውቅ ማንነት እግዚአብሔርን ልታገኘው አትችልም። ለዚህ ነው ኢየሱስ ክርስቶስ እኔ ያዘዝኳችሁን እኔ ያስተማርኳችሁን የራሳችሁን ትምህርት ሁሉ አላለ። እኔ ያስተማርኳችሁን ኢየሱስ ለሐዋርያቱ ሲነግራቸው አንተ እብድ አለ ወዬ ብራዘር። እና ዮኒ ማኛ በ3 ወሩ ነው የዛሬ 3 ወር በቃ ተናደድኩ አለና ጓገጭ አለና ምን አደረገ? ይህንን ቪዲዮ ስትወጡ እስቲ ሁላችሁም ሪፖስት አድርጉት።
ሪፖስት አድርጉት፣ ሪፖስት አድርጉት። መጨረሻ ላይ ፖስትኩት ይሄንን ቪዲዮ ሪፖስት አድርጉት። ስትወጡ ሪፖስት አድርጉት። አንድ 10 ጊዜም ኮፒ ሊንክ ነገር አድርጉት። ጣል አድርጉበት እና ብዙም እኔ እንደዚህ አይነት ጥያቄ አልጠይቅም። ብዙም ሰው ይተባበራል ብዬ አላሰብም። ምክንያቱም ቀጭኑን መንገድ ስለሆነ የምከተለው ማለት ቴንኪዩ እግዚአብሔርን እንፍራ የሚለው አካውንት ባለቤት ቴንኪዩ። ስሙም ደስ ይላል እግዚአብሔር። አንዳንዶች አሉ ኢየሱስ ምናምን ይላል ስማቸው። ኢየሱስ እኮ ፍቅር ነው ምናምን ይላል። አናትን ነው የሚሉት እየመጡ ዮኒ ማኛ ምን አለ እዚህ ጋር ወንጌል በአናቱ ይተከል። ይህንን ጉድ ስሙ። ወንጌል በአናቱ ይተከል ያለ ጊዜ ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ቴንክ ዩ። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር አልደራደርም እና ዮኒ ማኛ ይህንን ስህተት ከተሳሳተ በኋላ እርግጠኛ የሆነበት ነገር ምንድን ነው? አቤል አቡና ቪዲዮ ይሰራብኛል ብሎ ነው እርግጠኛ። እንደውም አቤል አቡና ቪዲዮ ካልሰራብኝ ወደ ኦርቶዶክስ እንመለሳለሁ አለኝ። ሰፊ የኦርቶዶክስ ማህበረሰብ መጣና እግዚኦ አቤል፣ እግዚኦ አቡና እባክህ ተለመነን ስማን፣ ዮኒ ማኛ እንዲመጣብን ስለማንፈልግ አንድ ቪዲዮ ስራለትና ገላግለን አሉ። እኔ እንሆ የእነዚህ ወንድሞችና እህቶችንማ አላሳፍርም ስል በማለዳ ተነስቼ ጣቴን አቀሳስሬ የዮኒ ማኛን ቪዲዮ ከላይ አድርጌ ለኦርቶዶክሳውያን ወገኖቼ ስል ራሴን መስዋዕት በማድረግ ራሴን መስዋዕት በማድረግ ቪዲዮ ሰራ ማለት ነው። እስከዛ ያ በረከታቸው እስካሁን ያለ ያኖርኩት በዛ በረከታቸው ጌታ ይባርክ አቡና አሉ። እግዚአብሔር በእምነት ባንመሳሰልን ኦርቶዶክሳዊን እንወዳለን አሉ። ኮመንት ይመቻቸው ያራድዬ ልጆች እናንተ አልኳቸው። ከዛ ቪዲዮ ተሰራ። ይኸው አላልኳችሁም ማለት ዮኒ ማኛ እና ይህንን በተናገረ በማግስቱ ቀለመወርቅ አይተንፍሱና ወዳጆቹ ተመካክረው ዮኒ ማኛ ቤት ገብቶ ነበር። ይህ ዘለግ ያለ ቪዲዮ ነው፣ ስሙት። ማን ቢኒያም የሚባል ደቡብ አፍሪካ ያለ አንድ ልጅ አለ። ኦርቶዶክስን በጣም የሚጠላው እኔ ፍቅር ነው ብዬ አላሰብም። ከዛ ዳግማዊ ጥላውን የሚባል አለ። ሚስቱን የተወው ማለት ባለፈው የነገርኳችሁ ሚስጥር አለ። ሚስቱን ትቶ ከሌላ ሴት ወልዶ ብዙ ሴቶችን አዙሮ አሁን በመዝሙር ሰበብ ዓለምን ዞርኩ ከሚለው በላይ አልጋ ላይ ሲዞር ያልዞረበት አልጋ የለም። ባለ እንትኑ ላይ የሽቦውም ላይ ዞሯል፣ የርብራቡም ላይ ዞሯል። ባለውሃው ሲቀረው ነው ከሀገር የወጣው። ውሃ እንዲህ ቡጭ የሚለው እንትን ፍራሽ አለ፣ እሱ ብቻ ሲቀረው ነው የወጣው። እና እሱ ለሶስት ሆኑ ቢኒያም፣ ቀለመወርቅ አይተንፍሱና ማን ነው ዳግማዊ ጥላውን ባልታዛር። እኔ አይደለሁም ያልኩት ኮመንት ላይ ይቼ ነው። እሺ እና ተሰበሰቡ ማለት ነው። ይሄ ሰውዬ ምንድን ነው የሚለው? ምንድን ነው የሚናገረው? ኤርሚያስን ካልተናገርክ አድማጭ አታገኝም። አዎ ኤርሚያስ ኦርቶዶክስ ገድል ካላወራ አድማጭ እንደማያገኘው ማለት ነው። አዎ ልክ ነው። እሺ እንቀጥል። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርመኝ ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ዮኒ በጌታ ስም ግን እኔም ወንድሞችን በቀል አቤል አቡና እንደሚያደርገው እናንተ ወንድሞቼ ግን አለ ዮኒ ማኛ። እዚህ ጋር ላቭ ነበር። ላቭ ታውቃላችሁ፣ ላቭ በጣም ከባድ ላቭ ውስጥ ነበር እና እኔ ላቭ ምናምን ስል ግን እንትን ሚሊሊክ ወሰናቸው ነው ትዝ የሚለኝ። ፍቅር አያረጅም የሚለው የእነዚህ ፍቅር እኮ ቶሎ ነው የሚያረጀው። 8 ወር ራሱ እንትን ፂም ያወጣና እንዲህ ይሸብታል። 8 ወር
ሚኒሊክ ወስናቸው ግን ምን ሆነ እናቴ ፍቅር አያረጅም ብሎ የዘፈነው እንደዚህ እያረጀ እሺ እኮ እሺ እና የሆነ እንትን ነበረኛል ሲል እንደዚህ ቶሎ ቅድም ነበር መግባት ያሰብኩት ኔትወርክ እያስቸገረኝ ነውና ልጅ ሀሳቤን ሳልወረውር አሁን ወይ ዩዘርላንድ ገባው ብለህ ቅጠል የሆነ ካለ ቀየሩ ቅጠሎች የምታሳይ አገር ካየር ነገር ጀርሚ ዌልካም አንተ እኮ ነህ ስዊዘርላንድ ብለህ ስሜን የምታስጠፋው። እኔ ጎንደር ነው ያለሁት ከእንትና ጋር ከያያዘ ልደታ ጋር እኔን ተክቶኝ ነው ሄደው ካናዳ። ሰላም ለእናንተ ይሁን። ቅዱስ እንዴት ናችሁ? ማቲሻ እንዴት ነህ? ጀርሚዬ እንዴት ነህ? ሰላም ነው? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ አሪፍ። አቤላ ሁለት ሀሳብ ላይ ልሂድበት። ሂድ አሬድ ጊዜውንና እድሉን ትሰጠኝ እንጂ ያንተ ነው። እሺ አይ በጣም እየታዘብኩ ነበር ሰሞኑ በደንብ እያየው ነበርና በእርግጥ አንተም ብዙዎቹን ሀሳቦች ገልጻቸዋል በቪዲዮህም ላይ አየው። ዮኒ ማኛ አንድ ወንጌል ሲነግሩት አብረው ያልነገሩት ወንድማዊነት ወይም ወንድማማቻዊነት ከምን እንደሚመሰረት አልነገሩትም። ምክንያቱም እናንተ ወንድሞቼ ሲል እያለ ያለው ዮናስ ያባቱ ስም ሙሉነህ ነው አይደል? የሙሉነህ ልጆች እያላቸው አይደል? ክርስቲያኖች ወንድም የሚሆኑት በክርስቶስ ኢየሱስ በማመን በኩል እንደሆነ አልነገሩትም ማለት ነው። በክርስቶስ ስላመንን የእግዚአብሔር ልጆች ሆነን አንድ ወንድምና ወንድም ይሆን ነው ህብረት የኖረንና ይሄንን ሳይነግሩት ስለሆነ አቤል አቡና እንደሚሰራብኝ ወንድሞቼ ግን እንደማትሰሩብኝ ብሎ የወንድምነት ራሱ ግራውንዱን አንደርስታንድ አላደረገውም። በመጀመሪያ ዮኒ ማኛ ለማስረጃ የሚቀርብ ሰው አይደለም። በመጀመሪያ ደረጃ ለእውነትም የሚቀርብ እንደምሳሌ ሆኖ የሚቀመጥ ሰው አይደለም። የገበያ ሰው ነው። ገበያው በሞቀበት በደራበት ንግዱን የሚያጧጡፍ ሰው ነው። አሁንም ዌልካም ብላችሁ የምትቀበሉት ሰዎች ታሳዝኑኛላችሁ። ለዌልካምነትም ለምንም በቃ አይበቃም። እንደው ለመታዘብ ያህል እና የሆነበት ነገር ስለሚያሳዝን ያው እንደ እንትን ይቀርባል ነው የሆነበት ነገር ያሳዝናል። ምክንያቱም ትላንት በወንጌል ላይ ሲሳደብ ኢየሱስን ሲሰድብ ወንጌል ይዘቅዘቅ ምናምን ሲል ወንድሞች ያላቸው እነዛ ሰዎች ከለላና ድጋፍ ሰጥተውት አንተ ማለት እንደዚህ አንተ ማለት እንደዚህ አሳልፈን አንሰጥም ማለት። በተለይ ደግሞ እዚህ ቲክቶክ ላይ እንደው በእድሜ ብቻ የሚበልጡን ግን ሽማግሌ ነን ብለው ራሳቸውን የሚያስቡ ሰዎች አሉ። አስታራቂ እንደሆኑ የሚሰማቸው ግን እውነት የሌላቸው እውነታቸውን የተቀሙ በጣም ልክ ያልሆኑ ሰዎች አሉና በውስጥ ብዙ መጥፎ ነገር የሚያደርጉ የአመፀኞችን እጅ የሚያበረቱ ሰዎች አሉና ምናልባት እነዚህን ሰዎች በደንብ በዶክመንት ደረጃ እውነት በዶክመንት ብዙ ማስረጃዎች ስላሉ ያደረጉትን ነገር ለነገ ትውልድ እንዲፈራቸው እንዲጠነቀቃቸው እናስቀምጣለን እንጂ በፍጹም ከነሱ ጋር እኔ ወርጄ መሰዳደብ አልፈልግም። ምክንያቱም ነገ እግዚአብሔር ልጆቻቸውን እንዳስተምር አሳልፈው ሊሰጠኝ ይችላል። ከአባቱ ጋር ቁጭ ብዬ የተሰዳደብኩት ልጅ ነገ ላስተምረው አይገባኝም። ስለዚህ ለዛ አላቀርብም። ለዛ ነው እኔ የማንንም ስም ጠርቼ እንደዚህ ነህ እንደዛ ነህ ብዬ አፍ መከፋፈት ውስጥ ማልገባው። ግን እውነት መገለጥ ስላለበት ግን በዶክመንት ደረጃ ግን ለትውልድ ይቀመጣል። ምክንያቱም ያልሰደቡት ያላነወሩት ያላፈሩት አመጽ ስለሌለ በደንብ ትውልድ እንዲያውቃቸው ኤክስፖዝ እናደርጋቸዋለን። ግን ወርደን ግን አንሰዳደብም። ግን አንድ መንፈሳዊ ማጭበርበር አለ። መንፈሳዊ ማታለል እግዚአብሔር አለኝ ህልም አየው በህልም ተነገረኝ ምናምን ብሎ ከልት አለ። በቃ ይሄ መንፈሳዊ ማህበረሰብ ውስጥ ያሉትን ሰዎች ማታለያ መንገድ። ለምሳሌ ኤርሚያ እንዴት ተጠቀመበት? ምንድነው ተመሳሳይ ሐሰተኛ ነቢያቶች የሚጠቀሙትን ነገር ነው። ስፔሲፊክ ባልተናገረበት ሁኔታ ህልም እንዳሳየው እግዚአብሔር እሱም ደግሞ እሱ ላይ የሚነሱ ሰዎች እንዳሉ እንዳሳየው ተናገረ። ይሄንን የመናገር ይችላል። ብቸኛ የሚጠበቅብኝ ይሄን ለመናገር ውሸታ መሆን፣ እግዚአብሔርን አለመፍራት። አሁን ተነስቼ እኔ ላይ የሚነሱ ሰዎች አሉ ብዬ ዛሬ ብናገር የማይተኙ ሰዎች አለ። ስማቸው ተነስተው መተኛት የማይችሉ ሰዎች ነገ ቪዲዮ መስራታቸው መሳደባቸው ስለማይቀር ያልኩት ሰው ሄድ ነበር ብዬ መምጣት ይችላል። ይሄ ትክክል አይደለም። በጣም 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 ህዝብን
በቃ ወደ ስህተት የሚመራ አካሄድ፣ በጣም ህዝብን ወደ ስህተት የሚመራ አካሄድ። እግዚአብሔር ከተናገረ እግዚአብሔር ደግሞ የሚያስነሳው ሰው ዮኒ ማኛ እንደሆነ አድርጎ ከተናገረው አስቀድሞ እንዴት እግዚአብሔር ከተናገረው አመፀኛ ጋር ይተባበራል? እንዴት አብሮት ይሰለፋል? እንዴት አብሮት የዛ ድራማ አካል ይሆናል? እግዚአብሔር አሳይቶት እግዚአብሔርን አይታዘዝም? በህልም ያሳየውን እግዚአብሔር አይገዛለትም? አይታዘዘው? ኦኬ፣ እንደዚህ ተናግረው ያስቀምጡና ከዛ አንደኛው ጀርሚ ነው ይላል፣ ከፈለገ ደግሞ ነገ አንዱ አቤል ነው ይላል። እዛ ስብሰባ ላይ ብዙ ሰዎች ቁጥርም አልተነገረም፣ ማንንም ማስገባት ይችላል። ይሄ መንፈሳዊ አታላይነት ይባላል። በቃ መንፈሳዊ አታላይነት። ህዝቡን ዝም ብለህ ትነደዋለህ። እግዚአብሔር ተናግሮት ነበር። ሐሰተኛ ነቢያት እንደዚህ ነው ህዝቡ ላይ የሚጫወቱት፣ ህዝቡ ላይ የሚጫወቱት እንደዚህ ነው። እና ይሄ በጣም ትክክል አይደለም። ጂሚ ቬራይ በጣም የሚገርም ነገር ጽፎ ገረመኝ። ያንዳንዱ ሰው አምላኩ ስሜቱ ነው የሚለው በጣም የሚገርም ጽሁፍ ጽፎ ገርሞኝ ነበርና ሲናደድ ነው የሆነ ነገር ሲል አምላኩ የተናገረው ይመስለዋል ምናምን ይላልና ስሜታዊነታቸው ነው አምላካቸውና ይሄ በጣም 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 እውነት ትልቅ ማታለል መንፈሳዊ ማታለልነት ነውና አያስፈልግም። በቃ እውነት ካለ እግዚአብሔርን የምትሰማ ከሆንክ እግዚአብሔርን የምትፈራ ከሆነ የመጀመሪያው ከውስጥ የሚታየው ትዕትና፣ ንጽህና፣ ቅድስና፣ በኃጢአት ላይ መቆጣት፣ በአመጽ ላይ መቆጣት የመጀመሪያ የሚታየው። እግዚአብሔር የሚያወራው ሰው እኮ እንዴት ተሳዳቢ ይሆናል? እንደ ኤርሚ እኮ ማንን እስኪ እኔ ብቆጥር እኮ ያልሰደበን እኮ ማንን አለ እኮ? ሁላችንንም ሰድቦናል። ሁላችንም። እኔንማ እግዚአብሔርን አስደግፎ ነው የሰደበኝ። እግዚአብሔርን ጌታ ምስክሬ ነው። አንተ ማለት በየትኛው ጨዋ ቤተሰብ ውስጥ እንዳደግ በየትኛው ጨዋ ቤተክርስቲያን ውስጥ እንዳደግ መንፈስ ቅዱስ ይመሰክርልኛል ባለው በዛው አፉ ከዛ ደግሞ ድጋሚ መንፈስ ቅዱስ ደግሞ ይመሰክርልኛል ብሎ በሌላኛው ቀን ሰደበ። እንዴት ነው መንፈስ ቅዱስን ለጥላቻችንም ለፍቅራችንም ምሳሌ እያደረግን የምናቀርበው? ኧረ ነውር ነው፣ በጣም ነውር ነው። ማን ያልተሰደባለ? ማን ስም ያልወጣለታል? ተረግጠናል እያለች ነው ሮሚማ። አንበሳ ኦፍ ኮርስ ቪክተር ነበረች፣ አንበሳ ትሰጥ ነበርና ምኑናል ቤቱ ጠፋ፣ ቤቱ ሞቀ እየተባለች ይጮሃል ያላትን ቀጥል ይሄድበት እና በጣም 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 ብዙ ልክ ያልሆኑ ነገሮች አሉ። እንደ ትልቅ ሰው መምራት ሲቻል፣ እንደ ትልቅ ሰው መምከር ሲቻል በጣም ለጥፋት በጣም ታማኞች ሆነዋል። በጣም ለጥፋት በቃ ታማኞች ሆነዋል። ለእግዚአብሔር ቃልና ለእውነት ሰው ለጥፋት በጣም ታማኞች ሆነዋል። እና እንዴት ሰው በዚህ ደረጃ ለጥፋት ለአመጽ ታማኝ ይሆናል? መመለስ ያስፈልጋል፣ ራስን ማየት ያስፈልጋል፣ መጸለይ፣ ንስሐ መግባት ያስፈልጋል። ኦኬ። እና ለዛ ነው እኔ አንዳንድ ጊዜ በእነሱ ልክ መመላለሱ ምፈራው። ምክንያቱም ነገ እኔ የምሬን ነው ነገ እግዚአብሔር ልጆቻቸውን አሳልፎ ሊሰጠኝ ይችላል። ልጆቻቸውን ላስተምር ከአባቱ ጋር ቁጭ ብዬ የተሰዳደብኩትን ልጅ ማስተማር አልፈልግም፣ እፈራለሁ። ገባህ? የአባት ጋር ስሰዳደብ ነበር፣ ዛሬ አንተን ላስተምር አላልኩም። አባቱ ግን አመፀኛ እንደነበረ ግን እኛ በዶክመንት ግን እናስቀምጣለን። ኦኬ። ትላንትናም እግዚአብሔር እኮ ረድቶን አባቶች ይሳደባሉ ካውንስል እንደዚህ ይላሉ ምናምን ብለን እኮ እግዚአብሔር ረድቶን ያንን ፊት ለፊት ካውንስል ፊት ለፊት ቁጭ ብለን መጠየቅ ይችላል። ሰድበናቸዋል ወይስ ደግሞ ተሳዳቢ የሚያጠራ ኮሚቴ ያላችሁ ወይ ብለን ጠይቀናል። እንደዚህ ዶክመንት የሚሆን ስራ ያስፈልጋል። ምክንያቱም ይሄ መንፈሳዊ ማታለል ስለሆነ ማለት ነው። እኔ ላይ ይቻለው በነገር ላይ ምንድን ነው የምትለው ማኒፑሌሽኑ? ይሄ በተለይ አይቻለሁ ሰምቻለሁ። ይሄ መንፈሳዊ በጣም እንደምታውቀው የፔንቴኮስታል በጣም አደገኛ የሚሆንበት ጉዳይ ሰዎችም ከነዚህ ከሐሰተኛ ነቢያት እንደዚህ ይታየኛል ከሚሉ ሰዎች ስር የማይጠፉበት እነሱን የሚፈሩበት ምክንያት ይሄ ስፒሪቹዋል ማኒፑሌሽን አለ ሰዎቹ ጋር ማለት ነው። እና አሁን ኤርሚያስ ስትናገር ሰምቻለሁ። ግን በደንብ ክሊር አውት እንድታደርገዋል። አንድ ሰው ህልም ካየ ህልም ውስጥ ያያቸውን ሰዎች አይደንቲፋይ ካደረጋቸው ነገርየው ሲሆን ጠብቆ አንተንም አይቻለሁ አንተንም አይቻለሁ ማለቱ ምንድን ነው የሚያሳየው? ወይ ህልሙን አላየውም። አንድ ቀን በእርግጥ ቲቪ ጆሹዋን በተመለከተ እኔ በህልም አይቻለሁ ብሎ ደግመተኛ ብለነዋል። እስካሁን ድረስ ደግሞ አልተኛ መሰለኝ። እንደዚህ አይነት ቅዠቶች ነው እየታዩት ያሉት። ቀለም ወርቅ ተንፍሱ ማለት ነው። እና ማኒፑሌሽን ነው በቃ። አሁን እዛ ገዝተ ላይ ያሉ ሰዎች እሱ ቪዲዮ የት ነው ያለው?
ወንድም አለ ቀጥል አንተ። እነ እንትናም ይሞታሉ ብሏል። በነገራችን ላይ እግዚአብሔር አሳይቶኛል ብሏል። እነ ተመስገንና ምናምን ሰምቻለሁ። ግን ምን መሰል የመጀመሪያው ይሄ አይቻለው ሰምቻለሁ። አይ ይሄ አይቻለው ሰምቻለሁ እግዚአብሔር ብሎኛል ምናምን ሐሰተኛ ነቢያቶች የሚጠቀሙት የመጀመሪያ ምዕመኑን ከእግዚአብሔር ቃል ለማፋታት ነው፣ ከመጽሐፍ ቅዱስ ለማራቅ ነው። ከመጽሐፍ ቅዱስ የራቀ ደግሞ ትውልድ ጠያቂ ትውልድ አይደለም፣ አይጠይቅም። እግዚአብሔር አለ ካልከው መጽሐፍ ቅዱስ ጋር አይደለም። እግዚአብሔር ብለዋላ ገባ። እግዚአብሔር ከቃሉ ውጭ እኮ አይናገርም እኮ። ግን በቃ እግዚአብሔር አለ ካልከው ከመጽሐፍ ቅዱስ ታፋታዋለህ። ከመጽሐፍ ቅዱስ ደግሞ ያፋታው ምዕመን ደግሞ እንደፈለክ አድርገህ ትነደዋለህ፣ እንደፈለክ አድርገህ ትነደዋለህ። ምክንያቱም አፋተኸዋል። ሚዛኑን አስተህ ሚዛኑን ጥሏል። መመዘኛ የለውም። አንተ በዕልም ያየውን ሁሉ የመቀበል በቃ እዳ ይወድቅበታል ማለት ነው። ስለዚህ የሆነ እንትን ነው የምታስቀምጠው። ዕልምህ ራሱ ይሄ ቦንዳ ነው እንደወረደ ነው የሚቀመጠው። የሆነ ሰዎች ሲያሳድዱኝ አይቻለሁ እኔ ማለት እችላለሁ። ማን ይከለክለኝ? ብቸኛ እዚህ ጋር ነው የሚያስፈልገኝ እግዚአብሔርን አለመፍራት፣ ከጽድቅ ከእውነት መራቅ ነው የሚያስፈልግ። ይሄንን ዕልም ለመናገር መተኛትም አያስፈልግም። እግዚአብሔር ሰዎች እንደሚያስነሳብኝ ማን ነው ሰዎች እንደሚነሱብኝ ነግሮኛል። ግን አሁን አልነግራችሁም፣ ቁጥራቸውንም አልነግራችሁም፣ ማንነታቸውንም አልነግራችሁም ብለህ ነገ ቪዲዮ የሰራብን ሰውዬ አንዱ ይሄ ነው ትላለህ። ማን ይጠይቃል? ምክንያቱም አስቀድመህ አለማምደዋል፣ በብዙ ነገር አለማምደዋል። በነገር ላይ በአንዴ የሚመጣ አይደለም። ኤርሚ በአንዴ አይደለም እንደዚህ አይነት ነገር ውስጥ የመጣው ገባ። መንፈስ ቅዱስ መሰከረልኝ ብሎ አድንቆን፣ መንፈስ ቅዱስ መሰከረልኝ ብሎ ሰድቦን፣ የዛኔ ዝም ብለናል። አንተና ከጫነበት በኋላ መሰለኝ። አይ ቆይ አትቀልድ ማለት አንተ። እሺ የምሬን ነው። ቀስ እያሉ የሚያለማምዱ እኔ ኤርሚ ህልም ሊያይ ይችላል። እኔ ማለት ከተኛ ሰው ህልም ያያል። አንዳንዱ የሆነ ነገር ሲያባርራ ያል፣ አንዳንድ ሰው የሆነ ዳገት ሊሆኑ ሊወድቅ ምናምን ሲላል፣ አንዳንድ ሰው ደግሞ እግዚአብሔር የሆነ ትምሪትንም ምንም ያሳዩዋል። እኔ ሰዎች ህልም ያልማሉ፣ በዚህ አምናለሁ። ሰዎች በህልም ምሪትን ምንም ይቀበላሉ፣ ብዙ ነገር ያያሉ በህልም። ግን ለክፋትህ ማቀነባበሪያ ህልም አይተህ ስትመጣ ከእግዚአብሔር ጋር ማገናኘት ግን ጥሩ አይደለም። ሲቀጥል ደግሞ ህልም ያሳየህን እግዚአብሔር የምታምነው ከሆነ በክፋት ሊነሳብህ ቁጭ ብሎ ሴራ ሲያሴር የነበረ ዮኒ ማኛ የሚባልን ሰው በህልም አይተህ እንዴት እግዚአብሔርን ያሳየህን ህልም ተላልፈህ አብረው ትተባበራለህ? እንዴት አብረኸው ታጫፍራለህ? ገባ። የጥምቀቱ ጊዜ ነፍስም አልቀረልኝ ምናምን ስትባባል ቆይተህ የጥምቀቱ ውሃ ሳይደርቅ ምናምን ብለህ እንዴት ትዘላለፍበታለህ ልጁ ላይ? ሕፃንነቱ ግለሰብ ሲነካ ነው እንደሚጠፋው። እንደ ዮኒ ማኛ እኮ በወንጌል ላይ ተናግሮ ገና እኮ ነው ማስተዋል ለቻለ ሰው፣ ፍቅር ላለው ሰው እኮ ዮኒ ማኛ ገና እኮ የ8 ወር የ9 ወር እኮ ሕፃን ልጅ እንደማለት ነው። ልንታገሰው ይገባል። ሲጀመር ወንጌል የግለሰቦች አይደለም። የግለሰቦች ላልሆነ ወንጌል ግለሰቦች ይቅርታ ሰጪም አይደሉም። ማን መብት ሰጥቷቸው ነው በኢየሱስ ላይ ለተነገረ ንግግር እንደ ግለሰብ ተሰብስበው ይቅርታ አድርገንልሃል የሚሉት? የነሱ እኮ አይደለም። ተበዳዩ እግዚአብሔር ነው። እግዚአብሔር ተበድሎ እግዚአብሔር ይቅርታ ይጠየቃል እንጂ እግዚአብሔር ተበድሎ ግለሰቦች ተሰብስበው ይቅርታ የሚመልሱለት ምክንያት ምንም የለም። ማን ነው ይሄንን የሰጣቸው ስልጣኑን? ሲጀምር ልጁ ነው በጓዳው እግዚአብሔርን በቃ ይቅርታ ምሕረትን መጠየቅ፣ በአደባባይ ደግሞ ላሳተውና ላሳዘነው ሕዝብ ሶሪ ማለት እንጂ ተሰብስቦ ማህበረሰብ፣ ሽማግሌ፣ ኮሚቴ፣ ቲክቶክ ልክ ያልሆኑ ሰዎች ተሰብስበው እንዴት ነው ምሕረት አሰጭ የሚሆኑት? ስለ እግዚአብሔር ባለ ጉዳይ ላይ በእግዚአብሔርና በዮኒ ማኛ መካከለኛው ነው መጣው እግዚአብሔርና ዮኒ ማኛን የሚያስታርቋቸው። ልክ አይደለም። ግን ይሁን እሺ፣ ይሄ የፍቅር ጥጋቸው ግን በግለሰብ ደረጃ ግን ሲመጣ ሊሆን ይርራ ያላሳየም ማለት ከስብስባችን። በነገራችን ላይ ወንጌላውያን አማኝ ከሚባለው ፕሮቴስታንት ከሚባለው ስብስብ ወንጌል ይበልጣል። እኛ ተሰድበን እኛ ይቅርታ ማለት እንችላለን ማለት ለወንጌል ኢየሱስ ነው የተሰደበው። ኢየሱስ በተሰደበ ጊዜ ምሕረት ማድረግ የቻለ ልብ ወንጌላውያን ተሰደቡ፣ ጴንጤዎች ተሰደቡ። በነገራችን ላይ ጴንጤ አይደለም የተሰደበው። በመጀመሪያ ደረጃ ዮኒ ማኛ ጴንጤን አይደለም የሰደበው። ስም ጠርቶ ኤርሚያስን ስም ጠርቶ የሆነ ሰዎችን ነው የተሳደበው በመጀመሪያ ደረጃ። ከዛ በኋላ ደግሞ በፕሮቴስታንት ውስጥ አሉ ብሎ ደግሞ ጣት ጠቁመዋል። የሆነ አይነት ኬዞች አሉ ብሎ ጠቁመዋል።
ይሄን ላለበት ምህረት አልተደረገለትም። ይሄን ላለበት ምህረት አልተደረገበትም። የተጠመቀበት ሳይደርቅ ምናምን ብሎ የስድብ አጀንዳ ተከፈተበት። ይሄ ትክክል አይደለም። ለምንድን ነው ትክክል ያልሆነው? ዮኒ ማኛ ትክክል ስለሆነ ሳይሆን ለወንጌሉ ጊዜ ወንጌሉ የተሰደበ ጊዜ የርህራሄ ልብ የኖራቸው ሰዎች እነሱ ሲነኩ ለምን ርህራሄው ጠፋ? ከወንጌሉ እኛ እንበልጣለን እንዴ? ከወንጌሉ የኛ ስብስብ ይበልጣል እንዴ? ከወንጌሉ ፕሮቴስታንትነት የሚባለው ስማችን ስብስባችን ይበልጣል እንዴ? የተሰበሰብነው እኮ በወንጌሉ ነው። የተሰበሰብነው እኮ በዛ እውነት ነው። እውነታችን ይበልጣል ከኛ ስብስብ። እኛ አንበልጥም። እኛማ ሲጀመር እኮ የተናቅን ነበር። እኛ እኮ ሲጀመር ማዕረግም ካለን ማዕረግ ያገኘነው፣ ስምም ካለን ስም ያገኘነው፣ ከበሬታም ካለን ከበሬታ ያገኘነው እኮ በወንጌሉ ነው። በወንጌሉ እኮ ነው እንጂ እኮ እንደ ስብስብ እኮ ተራ ስብስብ ነን። ተራውን ስብስብ ትልቅ ያደረገው፣ ተራውን ስብስብ ዋጋ ያለው ያደረገው፣ ተራውን ስብስብ የከበረ ያደረገው የተሰበሰብንበት መሰባሰብ ኢየሱስ ስለሆነ ወንጌሉ ስለሆነ። ኦኬ አየህ፣ ለዚህ ትልቁ እኛ ለሰበሰበን ማዕከላችን ለሆነው ወንጌል ላይ በተነሳ ሐሳብ ላይ ችግር የለውም አቃፊ ነን ብለን ስናበቃ እኛ ስንነካ ጥፍርና ቀንድ የምናበቅለው እኛ ምንድነን ነው? እኛ ምንድነን? በነገራችን ላይ ከቲክቶክ ብንወርድ ማንንም አያውቀንም። እዚህ ቲክቶክ ላይ 500 እና 1000 ሰው ሲሰበስበን ሰብስቦ ሲሰማን ትልቅ የሆነን የሚመስለን ሰዎች መሬት ላይ ምንም ነን። መሬት ላይ የምር በጣም ምንም ነን፣ ተራ ሰዎች ነን። እና ፕሊስ ተረጋጉ። እንደዚህ አትሁኑ። የምር የነካችሁ እንትን። ሌላው አንድ በጣም መናገር የምፈልገው አሁን ሶሻል ሚዲያ ላይ ማየው የጴንጤ ደህንነት አስጠባቂ ግንባር ተፈጥሯል። ማለት ጴንጤን የሆነ ሰው ሐሳብ ይስጥበት፣ ጴንጤ ላይ ይናገር፣ ኦርቶዶክስ የሚሆን ከውስጥም ከውንጪ ጴንጤ ላይ ሐሳብ ይስጥ አሉ። እሳት የላኩ ጀማዎች ፎቶውን ይዘቀዝቁታል፣ ግለሰቡ ይብጠለጠላል፣ ይኬድበታል፣ ይሰደባል። የሚያስጠይቁ ቶርች አድርገው ከዛ ምንድን አንድ ያረጋጡ። ከዛ ምንድነው ዓላማው ስትል ጴንጤነትን ማስጠበቅ ነው ማለት። በእናንተ ብልግና ልክ የሚጠበቅ ጴንጤ ትውልዱ ተቀብሎ ምን ሊሰራለት? ተሳዳቢ ጴንጤ አስጠብቃችሁለት ትውልዱ ምን ሊሰራለት? ተራጋሚ ጴንጤ አስጠብቃችሁለት ትውልዱ ምን ሊሰራለት? በእናንተ ስድብ ልክ የተጠበቀ ጴንጤ ምንም አይጠቅም። ይኸውልህ ልንገርህ፣ የማታውቅ ከሆነ በእኛ እንኳን እድሜ የደረስንበት የማይወደደው ጴንጤ፣ የሚሰደደው ጴንጤ፣ የሚጠላው ጴንጤ፣ የሚተፋበት ጴንጤ ለእውነት ጊዜ ይፈለግ ነበረ። ኳሊቲዎች ስለነበሩት ጴንጤ አይሰርቅም፣ ጴንጤ አይዋሽም፣ ጴንጤ አያጭበረብርም፣ ጴንጤ አይሳደብም ተብሎ ኳሊቲዎች ነበሩት። ጴንጤነትን በጣም የሚጠላ አንድ አባት የተበላሸ ልጁ እንዲስተካከልለት ጴንጤ እንዲሆን ይመኝ ነበረ። ካራክተር ስለነበረው፣ ሕይወት ስለነበረው። አሁን እናንተ እያረጋችሁት ያላችሁት በተሳዳቢነታችን ልክ ጴንጤነትን እናስጠብቀዋለን። እሺ በእናንተ ተሳዳቢነት ልክ የተጠበቀ ጴንጤ ማንን ሊያድን፣ ማንን ሊለውጥ፣ ለማን ምሳሌ ሊሆን? ስለዚህ አይጠበቅ፣ ይቅርብን። በእናንተ የሚጠበቅ ጴንጤነት ይቅርብን፣ እንሰደብ። ሲጀመር ደግሞ በወንጌል እውነት በኩል ከተሰደብን እሱ እኮ ክብራችን ነው። ሲጀመር ስብስባችንም ለዛ ነው የተሰበሰብን። በክርስቶስ ኢየሱስ ልንነቀፍ፣ ልንሰደብ፣ ልንጠላ፣ ልንዋረድ ለዛ ነው የተሰበሰብነው። ማን ነው ይሄንን ጥሪያችንን ሊከላከልልን የሚመጣው? በነውራችን አንሰደብ እንጂ፣ በስንፍናችን አንሰደብ እንጂ፣ በማመንዘራችን አንሰደብ እንጂ፣ በስካራችን ተገኝተን አንሰደብ እንጂ። ስሙ ስለተጠራብን ከተጠላን ክብራችን ነው ሲጀመር። ይጥሉና ሚጠላን ካለ ይስደበና፣ ሚሰድበን ካለ ለምንድን ነው ስለተሰደብን? እናንተ ሰውን ዘቅዝቃችሁ፣ እናንተ ሰውን ፎቶ ለጥፋችሁ የጴንጤን አስጠባቂ እንደንትን ተነካን ይቅርታ ጠይቅ። አረ ለምንድን ነው እንደዛ የምታረጉት? ኖ በዚህ መንገድ የሚጠበቅ ጴንጤ አንፈልግም። አባቶቻችን በእንደዚህ አይነት መንገድ አይደለም ጴንጤነትን ያስጠበቁት። እየሞቱ እየተሰደቡ፣ ሲሰደቡ እየባረኩ ተባረኩ እያሉ ኦኬ፣ ሲረገሙ መርቀው፣ ሲጣሉ ወደው እንጂ እንደናንተ ፎቶ እየዘቀዘቁ ወይም ደግሞ የጠላቸውን ጎረቤት መልሰው ደግሞ እየጠሉና እየከሰሱ አይደለም። ስለዚህ አንድ የመጨረሻ መልእክቴ፣ አንደኛ ከመንፈሳዊ አታላዮች ራሳችሁን ጠብቁ።
ያልተፈታ ቦንዳ ህልም የሚነግሯችሁ የፈለጉት ቀን ለጸባቸው የሚቸረችሩ ህልም የሚያዩ ሰዎችን ተጠበቁ። ይንገሯችሁ መጀመሪያ ህልም ካዩ አይ ይሄ ህልም ካዩ መጀመሪያ ይንገሯችሁ። ህልም ካዩ ሚስጥር አድርጉት። በኋላ ለውሸታቸው ነው ሚስጥር የሚያደርጉት። በቃ ህልሙ ላይ አበበ ከበደ ጫላ ተሰብስበው እኔን ለመጣል እንዲህ ሲያደርጉ አይቻለው ይባል እና አበበ ከበደም ከአመጻቸው ይመለሱና ንስሐ ይግቡ። እንደ ህልም ያየው ሰው እንዲጠፋበት አይደለም። ካየህ ነገራቸውና ከክፋት መንገዳቸው ይመለሱ፣ ንስሐ ይግቡ። አንተንም አያሳድድ ወንጌል አርበኛችን እንዴ ቆይልን። ብዙ የምታነብልን ገድል ድርሳን አለ፣ እንፈልግሃለን። እንዲገለጥ የምንፈልገው አለ፣ ትገልጣለህ ገና። ስለዚህ አንተም እንድትባረርብን ስለማንፈልግ እነዛም ሰዎች በአመጻቸው ጸንተው እንዲጠፉ ስለማንፈልግ ዘርዝራቸው፣ ሊስታወት አድርጋቸው፣ ንስሐ ይግቡ፣ አንተን ከማሳደድ ይመለሱ። አለበለዚያ ግን የተጣላህ ጊዜ እያንዳንዱን ያንን በጅምላ ያስቀመጥ ከሆነ ህልም ግለሰቦች ላይ አትለጥፈው። ይሄ ነውር ነው፣ ይሄ ኃጢአት ነው፣ ይሄ አመጽ ነው፣ ይሄ መንፈሳዊ ማታለል ነው። አታታልሉ ህዝቡን፣ አታታልለው ህዝቡን። እንደዚህ አይደረግ። የምር ህልም ልታይ ትችላለህ። እኔ ምክንያቱም እኔ የስድቡን እንጂ አልተቀበልኩት የምርቃቱ ጊዜ እግዚአብሔር ነገርከኝ ያልከውን እኮ ተስማምቻለሁ። እኔ የስድቡን እግዚአብሔር ነገረኝን ያልተስማማሁት እንጂ የበረከቱን እግዚአብሔር አቤል አንዶም ይሄን ልንገራቸው። ያው አንተ አብረኝ ስለነበር ፓስተር ጸባዖትን የምናውቀው በኤርሚ በኩል ነው ማለት በኤርሚ በኩል ነው የምናውቀው ማለት በጣም ሚዲያ ላይ ኤርሚ ብዙ ስማቸው ሜንሽን ከሚያደርጋቸው ፓስተሮች መካከል አንዱ ፓስተር ጸባዖት ነው። እስራኤል ሀገር ያለ ወዳጄ ፓስተር ጸባዖት ምናምን ይላል ነው። ፓስተር ጸባዖት ነኝም ሲለኝ ያወቅኩት በኤርሚ ምክንያት ነው። እንደ ኤርሚ ብዙ ጊዜ ሜንሽን ያደርጋል ምናምን በሚል ነውና መጥቶ ነበር ኢትዮጵያ ውስጥና ተገናኝተን ነበር አቤልና እሱ። ከዛ ነገርኩት ኤርሚ ኮኒ በአንድ መንፈስ ሁለቴ እኮ ተናገረኝ። አንዴ መንፈስ ቅዱስ መሰከረልኝ ብሎ በጣም ስለ ጥሩ ካራክተሬና ጥሩ ቤተሰብ ውስጥ እንዳደኩ ጥሩ ቤተክርስቲያን ማደጌ ነገረኝ። መንፈስ ቅዱስ ነገረኝ ብሎ በሌላኛው ቀን ደግሞ እንደዚሁ ድጋሚ መንፈስ ቅዱስ ይነግረኛል ይመሰክርልኛል ብሎ ሻላ ሐይቅ ነው ብቻ ምናምን ብሎ ሰደበኝና እኔ በጣም የከፋኝ ከስድቡ በላይ ትርጉሙን እስካሁን አለማወቄ ነው። የስድቡን ትርጉም አልገባኝም፣ ግን መንፈስ ቅዱስ ነግሮት ነው እንደዛ የሰደበኝ ምናምን ብዬ ስነግረው ኤርሚ የተወለደበት ቦታ ከእረኝነት ጌታ ያነሳችሁ ሰዎች ካላችሁ ሻላ ምንድን ነው ንገሩ። እኛ ከተማ ነው የተወለድነው። ይቅርታ በእውነት እስከዛሬ እንዳላዝንበት ራሱ ትርጉሙን ስለማላውቀው የስድቡን ትርጉም ማዘን አቅቶኛል። ብቻ ግን እውነት ይሄ መንፈሳዊ አታላይነት ነው። በጣም ራሳችሁን ጠብቁ። ህልማየው እግዚአብሔር ተናገረኝ። እግዚአብሔር አይናገርም አላልንም። እግዚአብሔር በደንብ ነው በአንድም በሌላም የሚናገረው። ግን ምናልባት አቤሌ ካላረዘምኩኝ አንድ ብቻ ነገር ልንገር። የበለዓም አህያን ብዙ ጊዜ በተለያየ መንገድ ትጠቀሳለችና ግን አንድ ነገር አለ። በለዓም አህያ እንግዲህ አትናገርም። ለመጀመሪያ ጊዜ ተናገረች። አህያዋ ለመጀመሪያ ጊዜ ስትናገር የተናገረችው ከፊት ለፊት ያለው መልአክን አይታ ስለነበረ በለዓምን እንድታስቆመው ነው። አህያዋ ግን ልክ አፏ እንደተፈታ አፏ የተከፈተበትን ምክንያት አይደለም የተናገረችው በለዓምን ለምን መታኛለች ማለት ኬዙን ቀጥታ ለራሱ አደረገችው። ገባ? ኬዙን የራሷን ብሶት የራሷን የሆድ ብሶትና መገረፍ ስሞታ መናገር ያደረገችው። እንዳፌማ ከተናገረ የምናገረው እግዚአብሔር ላሳየኝ እዛ መልአኩ ምናምን ለሚባለው አጀንዳ ሲሆን ለራሴ ኬዝ ተጠቀማለሁ። ለምን መታኝ? ለምን ነው የምትመታኝ? እኔ ከዚህ በፊት ስትጭነኝ አልጫንም ብያለሁ፣ እንደዚህ ስትለኝ አልሄድም ብያለሁ፣ እንደዚሁን ስትለኝ እንደዚህ አልሆንም ብያለሁ ምናምን ኬዙን የራሷ አደረገችው። ከዛ አረፈችው ስለራሱ አውርታ ማለት ነው። አይ አንዳንድ ጊዜ እግዚአብሔር ልክ እንደ በለዓም አህያ የማይናገረውን እንኳን እንዲናገረው ሲያደርገው እዚህ ግባ የማይባለውን ሰውዬ እንኳን እዚህ ግባ የሚባል አይነት ነገር ሲያደርገው የእግዚአብሔርን ኬዝ ይተውና ኬዙን የራሱ አድርጎ ስለራሱ ያደርገዋል። ህልም ቢያይ ስለራሱ፣ እግዚአብሔር ቢናገረው ስለራሱ፣ የሆነ ነገር ቢለው እሱ አንደኛ እንደሆነ የሆነ ነገር ቢለው ህዝብ እንደሚነሳበት እሱ ግን ህዝቡን በትኖ ብቻውን እንትን ጀብደኛ እንደሚሆን ኖ እግዚአብሔር ስላንተ ብቻ አይደለም። እግዚአብሔር በአንተ ተጠቅሞ ህዝብን ለማዳን እንጂ
እግዚአብሔር ላንተ ተናግሮ ህዝብን ላንተ እንዲያስገዛልህ አይደለም፣ ማንንም እንዲገዛልህ አይደለም። ስለዚህ እንደ አህያው አትሁን። ልክ አፍህ ሲከፈት እግዚአብሔር እድል ሲሰጥ እግዚአብሔር ሲያሳይ እግዚአብሔር እንድታወራ ሲያደርግህ ስለ ራስህ ብቻ አታድርገው። አጀንዳው ከይዙ የራስህ ብቻ እንዲሆን አታድርገው። በቃ የራስህ አጀንዳ ማስፈጸም አታድርግ። እግዚአብሔርን ህልም አለመራገጥ ራሱ በጣም ጸዴ ነገር ነው። እነዚህ እኮ እርግጫም እኮ አለ መናገር ብቻ እኔ አቤላ እኔ በፍቅር ነው ወንድሞቼ ማናገር የምፈልገው። ተወኝ እሺ። ስላዩ አስራ እና ለማንኛውም እወዳችኋለሁ። ቲክቶክ ላይ ካወራው ቆይቻለሁና ናፍቃችሁኝ ነበር።